አብይ አህመድ አሁን ኢትዮጵያ ውስጥ ተሸናፊ ኃይል ነው። አሁን ባለው ሁኔታ አብይ አህመድ የኢትዮጵያ ብሔራዊ ስጋት ነው። የኢትዮጵያ ጥቅሞች ብሔራዊ ስጋት ደቅኗል። አብይ አህመድን ማስቀጠል ለኢትዮጵያ እጅግ ከፍተኛ አደጋ የሚያዋልድ ጉዳይ የሆነ መጥቷል። ማነሳው አብይ አህመድ በአማራ ጦርነት እና ኢትዮጵያ ውስጥ ባጋጠመው በኦሮሚያና በሌሎች አካባቢዎች ባጋጠመው ሽንፈት ብቻና በዛ ላይ ተመርኩሶ ከዛ ሽንፈት ለመዳን ሲል ይሄንን ብሔራዊ አጀንዳ ይዞ እየመጣ እንደሆነ ተደርጎ የሚቀርብ ነገር ስላለ አይ ቲንክ ከዛ በተለየ መንገድ የተለየ ፐርስፔክቲቭ ልስጣችሁ ብዬ ነው የመጣሁት። አብይ አህመድ አሁን እያደረገ ያለው ነገር አለማድረግ የማይችልበት ደረጃ ላይ ደርሷል። በነገራችን ላይ አብይ አህመድ የኢትዮጵያን የመሬት ፖሊሲ፣ አብይ አህመድ የኢትዮጵያን የፌደራል ስርዓቱን፣ አብይ አህመድ ኢትዮጵያ ውስጥ ያለውን የተዘረጋውን ከ1991 ጀምሮ ኢትዮጵያን በማዳከም ይውል የነበረውና ለሀገረ መንግስት ለኢትዮጵያ ሀገረ መንግስት አንድነት እና ለህዝቦቿ አንድነትና የህዝቦቿን አንድነት በመጉዳት ሀገሪቱ በከፍተኛ ደረጃ ተጋላጭ እንድትሆን የዘረጋችውን ፖለቲካዊ ምህዳር በአስቸኳይ እንዲያነሳ ትዕዛዝ ተቀምጦለታል። አብይ አህመድ በሀገር ውስጥ ካጋጠመው ፈተናና ሽንፈት ባሻገር በጣም በበርካታ ጫናዎች ምክንያት አሁን እያደረገ ያለውን ነገር ከማድረግ ወደ ኋላ ማለት አይችልም። ይሄንንም አለማድረግ ለአብይ ሽንፈት ነው፣ ማድረጉም ዞሮ ሽንፈት ነው። በሁለት ኃይሎች የተወጠረ ስርዓት ስለሆነ አንደኛውን አድርጎ ራሱን ለማዳን ከፍተኛ እንትን ውስጥ ርብርብ ውስጥ የገባ ከፍተኛ ጫና ውስጥ የገባ ስርዓት እንደሆነ በደንብ መረዳት ያስችላል ብዬ ነው የማስበው። መጀመሪያ እንድንጀምር የምፈልገው ከወያኔ መሄድና ከኢህአዴግ ስርዓት ማብቃት በኋላና በዛ ውስጥ ለምሳሌ ኃይለማርያም ደሳለኝ ስልጣን የለቀቀበት ሂደት አለ። ከዛም ቀደም ብለን ግን አጠቃላይ ኢትዮጵያ 1991 ላይ በፈረንጆቹ አቆጣጠር ኢንትሮዲዩስ ያደረገችው አዲስ የፖለቲካ ምህዳር የኢትዮጵያ ልሂቃን ወይንም የዘውጌ ልሂቃን የብሔርተኛ ልሂቃን የምክክር ወይንም ክርክር ውጤት ተደርጎ ነው ብዙ ጊዜ ሲወሰድ የነበረው። ኦፍ ኮርስ በትግበራ ሂደት ውስጥ በርካታዎቹ የፖለቲካ ልሂቃኖች የዘውጌ የፖለቲካ ልሂቃን ናቸው። ፊታውራሪና ግንባር ቀደም የነበሩት እነሱ ናቸው። በማስፈጸም ሂደትም አሁንም ኃላፊነቱን በብዛት ወጥተው አደባባይ የሚወስዱት እኔ እንዲያድርጌ ዋለልኝ እንዲያደርጎ ከዛ በኋላ እኛ ይሄንን ሐሳብ ወስደን እንደዚህ ታግለንበት አታግለንበት ህገ መንግስቱ በዚህ መንገድ ምክክር ተደርጎበት እንደዚህ ይባላል። ግን አብዛኛው የኢትዮጵያ የዘውጌ ልሂቃኑ ራዲካላይዝ የተደረጉ ልሂቃን ናቸው። እነዛ ልሂቃን በተሰጣቸው የፖለቲካ ቴምፕሌት ነው ሲሰሩ የነበሩት። በእኔ እምነት ማኒፑሌት የተደረጉ ልሂቃን ናቸው ብዬ ነው ማስበው። ኢትዮጵያ ውስጥ ያዋለዱት ስርዓት እነሱ ያደጉበትና የተማሩ ራዲካላይዝ የተደረጉበትን የፖለቲካ አስተሳሰብ ውጤት ነው የተገበሩት። ግን ደግሞ ያ ፍላጎት የነሱ ፍላጎት አይደለም። በትምህርት በተለያየ መንገድ በተለያዩ ሚሽኖችና ተልእኮዎች ምክንያት ያንን ዕውቀት በእነሱ ጭንቅላት ውስጥ ጨምረው እነዚህን ግለሰቦች ለሚፈልጓቸው ዓላማ ተጠቅመው በኋላ ላይ ወደ ፖለቲካ ስልጣኑ እንዲመጡ አድርገው ያንን የፖለቲካ ሐሳብና ጽንሰ ሐሳብ ኢትዮጵያ ላይ አዋልደው መንግስትና ተቋም መስርተው ዛሬ ያለችዋን ኢትዮጵያ እንድትፈጠር በማድረግ ረገድ እነዛ ልሂቃን የተጫወቱት ሚና ቀላል አይደለም። ግን ቴምፕሌቱ በአንድም በሌላ መንገድ የነሱ አይደለም፣ ቦሮውድ አጀንዳ ነው፣ የነሱ አጀንዳ አይደለም። አሁን እኔ ይሄ ጉዳይ የገባኝ ኢትዮጵያ ያለው አብዛኞቹ የዘውጌ ፖለቲካ የብሔር ፖለቲከኛ ልሂቃን ከኦሮሞ ከትግራይ ከሌሎችም አካባቢ የወጡ የፖለቲካ ልሂቃኖች በዋናነት እነሱ የሚያቀነቅኑት በእርግጥም ይሄንን የኢትዮጵያ የፖለቲካ ዲዛይን ራሳቸው በራሳቸው ሐሳብ በራሳቸው ምክረ ሐሳብ ይዘውት የመጡ ምናምን አድርጌ ነበር ለረጅም ጊዜ ኢትዮጵያ ውስጥ ሲጻፍ ሲነገር ስለነበረ በዛ መንገድ እንደዛ ነበር የሚመስለኝ። ግን በኋላ ላይ አሁን ባለኝ ራሴ ንባብና መጠነ ሰፊ መረዳት እነሱ ራሳቸው የዚህ ሐሳብ ተሸካሚ እንዲሆኑ የተደረጉ ይሄንን ሐሳብ ኢትዮጵያ ላይ እንዲተገብሩና እንዲያዋልዱ ተልእኮ የተሰጣቸው በአንድም በሌላ መንገድ አውቀውትም ይሁን ሳያውቁ ለሌሎች ፍላጎቶች አስፈጻሚ ልሂቃን እንደሆኑ ነው በደንብ የተረዳሁት ማለቴ ነው። ያን ያህል ስማርት አድርጋችሁ አታስቧቸው ማለቴ ነው። በእነሱ ጭንቅላት ዲዛይን ተደርጎ በእነሱ ጭንቅላት የቴምፕሌቱ ባለቤቶች ሌሎች እንደሆኑ በደንብ አውቃለሁ። ለዚህ ግን የተመቸ ጭንቅላት ነበር፣ ለዚህ የተመቸ ልብ ነበር፣ ለዚህ የተመቸ ፍላጎት ነበር።
ማህበራዊ ቅራኔም ሊኖር ይችላል፣ ፖለቲካዊ ቅራኔም ሀገሪቱ ውስጥ ሊኖር ይችላል። እነዛ ልሂቃን ይሄንን ሐሳብ ወስደው እንደ ስማርት ሐሳብ ኢትዮጵያ ላይ ተገበሩት። አልቲሜትሊ ምንን አዋለደ? አሁን ያለችውን ኢትዮጵያ፣ አሁን ያለችውን ሀገር፣ አሁን ያለውን ህዝብ ማዋለድ ችሏል። አሁን የምታዩትን የኢትዮጵያ ፖለቲካ ቅርጽ፣ አሁን ባለው የፖለቲካ ቅርጽና ይዘት ኢትዮጵያ የሚባለውን ሀገር እጅግ ተጋላጭ፣ የውስጥ አንድነቱ በምንም አይነት መንገድ ሊጠበቅ የማይችል በራሱ መንግስት ጦርነት የሚታወጅበት ማህበረሰብን አዋለደ። ዞሮ የኢትዮጵያ መንግስት ዛሬ ተብሎ የሚጠራው በኢትዮጵያ ህዝብ ላይ ጦርነት የሚያዋልድ ነው። የኢትዮጵያ ህዝብ መንግስት አይደለም ማለት ነው። አልቲሜትሊ በኢትዮጵያ ህዝብ ላይ ጦርነት የሚያዋልድ የኢትዮጵያ ጦርነትን ኮንትራክት ወስዶ አይዲዮሎጂንም ትርክትንም ተውሶ በኢትዮጵያ ህዝብ ላይ ጦርነትን አዋልዶ የኢትዮጵያን ህዝብ ለማንበርከክ እየታገለ ያለ ስርዓት በሂደት ተወለደ ማለት ነው። እና አብይ አህመድና እነ ብርሃኑ ጁላ የኢትዮጵያ መንግስት የፊት ገጽታ ሆነው ቁጭ አሉ። the 1991 የፖለቲካ ፕሮጀክቱ የዛ 1991 የፖለቲካ ፕሮጀክት ኤክሰርሳይዝ አሁን ያለውን ኢትዮጵያ አዋልዷል። አሁን ያለው ኢትዮጵያ በምንም መንገድ መምረጥም ሆነ መመረጥ አይችልም። አሁን ያለው ኢትዮጵያ በዜግነት ቃል ኪዳን ውስጥ የኢትዮጵያ ዜጎች ራሳቸውን ከመንግስታዊ ጥቃት ራሳቸውን ሊከላከሉ የሚችሉበት ምንም ህጋዊም ፖለቲካዊም ሞራላዊም ማህበራዊም ምህዳር የሌለበት ሀገር እንዲሆን አድርገውታል። ኢትዮጵያውያን አሁን ባለው ሁኔታ ምንም ነገር በኢትዮጵያ ውስጥ ምንም ነገር የላቸው። በህግ ኢትዮጵያ አይደሉም። መሬቱ የነሱ አይደለም። ፖለቲካው የነሱ አይደለም። አይመርጡም፣ አይመረጡም። ተቋማቱ የነሱ አይደሉም። ተቋማቱ ጭራሽ ጦርነት የሚያውጁባቸው፣ ተፈናቃዮች ለአገዛዞች ግብር የሚገብሩ፣ ከዛ ውጪ ሀገራቸው በራሳቸው እጅ የሌለች ህዝቦች ሆነው አሁን ያለውን አሳዛኝ ዕጣ ፈንታ እና በአሁን ባሉ ተጋላጭነት ሁኔታ ውስጥ እንዲሆኑ ያደረገን የፖለቲካ ሂደት አዋለደ ማለት ነው። ይሄ ሂደት በራሱ ግብ አይደለም። ደካማ ኢትዮጵያን መፍጠሩ በራሱ ግብ አይደለም። ተጋላጭ ህዝቦችን መፍጠሩ በራሱ ግብ አይደለም፣ በቂ አይደለም ማለት ነው። አሁን እሱ ፕሮጀክት የ1991 የፖለቲካ ፕሮጀክት በነገራችን ላይ ተርሞ አብቅቷል። ኤክስፓየር አድርጓል። ኤክስፓየር ስላደረገ ነው እና አብይ አህመድ አሁን ይሄንን ፕሮጀክት ቀጣዩን ምዕራፍ ደግሞ መተግበር ያለባቸው እና አብይ አህመድ ሆነው መጥተዋል። ይሄ እና አብይ አህመድም ሂደት የፖለቲካ ሂደት በራሱ እና አብይ አህመድ ጭንቅላት የፈጠረው እና አብይ አህመድ አስተሳሰብ ብቻ የሚመራው አይደለም። በርካታ ፍላጎቶች ከጀርባው አሉ። አሁን ብዙ ጊዜ የኢትዮጵያ ፖለቲካ ፈንዳሜንታሊ በኢትዮጵያውያን ፍላጎት የሚዘወር ይመስለናል። እውነት ለመናገር በጣም ሻሎ የሆነ አንደርስታንዲንግ ነው። የኢትዮጵያ ፖለቲካ አሁን ባለው ሁኔታ በኢትዮጵያውያን ፍላጎት ብቻ የሚዘወር አይደለም። በጣም በርካታ ኃይሎች የሚዘውሩት ፖለቲካ ነው። እና ኃይለማርያም ደሳለኝ ስልጣን መልቀቅ አልተነገረንም እንጂ ቄሮ ባደረገባቸው ፋኖ ወይንም ዘርማ ባደረገው ጫና ምናምንና ተጽዕኖ ነው እያልን ራሳችንን እናስደስታለን እንጂ ጉዳዩ ከዛ በላይ ነው። ኃይለማርያም የሚያውቀዋል፣ ወጥተው አልተናገሩ። ህዋቶችም ወደ መቀሌ ሲሄዱ ለምን እንደሄዱ ያውቁታል። እና አብይ አህመድን ማምጣትና ኖቤል መሸለምም ለምን እንደተፈለገ በግልጽ የምንገነዘበው ሁኔታ ሆኗል ማለት ነው አሁን ላይ። አብይ አህመድ ከኖቤል ሲሸለም ይሄንን ፖሊሲ እንዲተገብር የተስማማበት ሁኔታ ነበር የነበረው። እነዚህን ፍላጎቶች እንዲያስፈጽም አቅጣጫ ተቀምጦለታል። ስለዚህ ያንንም ቃል ገብቶ ነው ያንን ሽልማት እንዲያገኝ የተደረገው እንጂ የትኛውንም ሰላም አስፍኖ አይደለም። አብይ አህመድ ምን ያመጣው ሰላም፣ ምን የረባ ሰላም፣ ምን ፖለቲካዊ እንደ አንድ ሁለት ብላችሁ ኳንቲፋይ የምታደርጉት ውጤት የለም። በተጨባጭ ዲሉዥናል ነው። የሚዲያ ሃይፕ ነበረ በየቦታው ላይ እያንዳንዱ። በነገራችን ላይ አብይ አህመድ የሰውን ጭንቅላትና ልብ እንዲይዝ ምናምን የተደረገው ነገር ምናምን ሁላ የስነ ልቦና ኦፕሬሽን ይመስለኛል። ሳይኮሎጂካል ኦፕሬሽን ነው ይመስለኝ። ማህበራዊ ሚዲያውን ተጠቅሞ ምናምን ህብረተሰቡን በዛ ደረጃ ምናምን የተለየ ስሜት ውስጥ ዩፎሪያ ውስጥ ለመክተት በጣም በርካታ ጥረቶች ነበሩ። በርካታ ሀገራት አሉ ከዚህ ጀርባ። የኦህዴድ ምናምን ገንዘብም አቅምም አልነበረም። ዝም ብለን ነው ኦህዴድን ሌላ ቦታ ላይ ልናመጣው ሞክረ የነበረው ማለት ነው። በዚህ ሂደት ውስጥ በጣም ማዝነው እነዚህ ሁሉ ነገሮች ሲሆኑ
ጄኒውን የሆነ መረጃ የሚነግረን ሚዲያም አልነበረም፣ ለሂቃንም አልነበሩም። ምንድነው እየሆነ ያለው ኢትዮጵያ ውስጥ የሚለውን ነገር በተጨባጭ ሊያስረዱን የሚሞክሩ አካላት አልነበሩም። ምሁራኑም፣ አርሶ አደሩም፣ እናቶችም፣ የፖለቲካ ለሂቃኑም ሙሴ ነው። በየቦታው ለቅሶ ነው። አብይ አህመድ ተነሳልን ነው የነበረው። ህዝቡ ራሽናሊ እንዲያስብ ቆም ብሎ ያለውን ነገር እንዲመለከት ለማድረግ የሚደረግ ነገር ብዙ አልነበረም ማለት ነው። በጣም ደካማ የፖለቲካ ቤዝ ነው ያለው ሀገሩ ላይ እና በተጨባጭ የመጣ የነበረውን አደጋ እንድና የሚያስችል ኢንተሌክቹዋል ቤዝ አልነበራትም ኢትዮጵያ። የነበሩትም አድርባይ ልሂቃን ናቸው የነበሩት። ያው ልሂቃኑ አሁንም የምታዩቸው ናቸው። አብዛኞቹ ፓርላማ ገብተዋል እኮ የኢትዮጵያ ፕሮፌሰሮች እኮ አብዛኞቹ የፓርላማ ተወካዮች እኮ ናቸው። አዲስ አበባ ዩኒቨርሲቲ ውስጥ 40% ፓርላማ አይደለም እንደ ያለው የአዲስ አበባ ዩኒቨርሲቲ ምሁራን የሚባሉት ፓርላማ ውስጥ ቁጭ ብለው ግን ልክ እንደነዛ የምክር ቤት አባላት እንደምናውቃቸው እናቶችና አባቶች እንኳን የአካባቢያቸውን የመጡበት አካባቢ እንዳይባል የመጡበት አካባቢ ለቀው ከወጡ 30 እና 40 ዓመት አልፏቸዋል። አርሶ አደሩንና ቀያቸውን ሄደው አያውቁም። እናት አባቶቻቸው የሚጠጡትንና የሚማሩበትን ትምህርት ቤት አያውቁትም። አዲስ አበባ ነው የሚኖሩት። ከዛው ነው የተመረጡት። የትውልድ ቦታቸውን አጠያይቀው ነው ሄደው የተወዳደሩት። ተወዳደሩ። ከዛ አንዳንዶቹ ነው ፓርላማ ሲሰበሰቡ ሁሉ ፕሮጀክቶቻቸውን እያሯሯጡ ግማሹ ሩዋንዳ ነው፣ ግማሹ ዩጋንዳ ነው። ስብሰባው ሁላ ሲካሄድ ፓርላማ ውስጥ አያውቁም። በተለይ አማራ ሊቃን የሚባሉት ማለት ነው። ለማንኛውም አብይ አህመድ ያንን ኖቤል ካሸነፈ በኋላ ከኤርትራ መንግስት ጋር በነበረው ግንኙነት የሚፈልገውን ነገር ለማድረግ የሚያስችል ሁኔታ ሀገሪቱ ውስጥ እንደሌለ ተረዳ። ከፍተኛ ጫና ተፈጠረበት። ህዋትም ቀላል አልነበረም። ሄዶ ዝም ብሎ አርፎ የተቀመጠለት ኃይል አልነበረም የነበረው። ኢትዮጵያ ውስጥ የነበሩ የፖለቲካ ፍላጎቶች there were lots of demands። የፍትህ ጥያቄ አለ፣ የርትዕ ጥያቄ አለ፣ የኢኮኖሚ ጥያቄ አለ፣ የፖለቲካ ጥያቄ አለ፣ ነባር ጥያቄዎች አሉ፣ ያደሩ ጥያቄዎች አሉ፣ ተሸጋጋሪ ጥያቄዎች አሉ። እና አብይ አህመድ በመጡ ሰዓት ደግሞ የሚያደርጉት ፖለቲካል ቫዮለንስ በየቦታው የሚፈጥረው ነገር አለ። አብይ አህመድ has to respond። ለኦሮሞ ሊቃን የገባው ቃል አለ፣ ለአማራ ሊቃን በተጓዳኝ የገባው ቃል አለ፣ ለምዕራባውያን የገባው ቃል አለ፣ ለምስራቃውያን የገባው ቃል አለ፣ ለጴንጤዎች የገባው ቃል አለ፣ ለሙስሊሞች የገባው ቃል አለ፣ ለገልፍ ሀገራት የገባው ቃል አለ፣ ለግብጽ በተናጠል ለኤርትራ በተናጠል ያልገባው ቃል የለም። እያንዳንዱን ሪስፖንድ ማድረግ አለበት። እዚህ ጋር እያፈነዳ ከዛ እየሰረቀ ለዚህ እየሰጠ ከዛ እየዘረፈ ለዚህ እያበላ እዚህ ጋር ጦርነት እያወጀ ከዛ ሰላም እየነጠቀ ለዛ ነው የቀጠለው። በኋላ ነገሮች እንደማይሆኑ አወቀ። ሄደና መጀመሪያ ላይ ተስማምቶት የነበረውን ስምምነት አፈረሰ። ጦርነት አወጀ ሰሜን ኢትዮጵያ ላይ። ጦርነት ሳይውጅ አብይ አህመድ ሰሜን ኢትዮጵያ ላይ ጦርነት ካወጀ በኋላ የኢትዮጵያ ብሔራዊ ደህንነት ስጋት ቁጥር 1 ስጋት አብይ አህመድ ሆኗል። አሁን አብይ አህመድ በዓለም አቀፍ ደረጃ በወንጀል ሊያስከስሰው የሚችል ሙሉ መረጃ የተሰባሰበበት ግለሰብ ነው። አብይ አህመድን ማስቀጠል ለኢትዮጵያ ዘላቂ ጥቅም አደገኛ ነው የምለው ከዚህ በኋላ አብይ አህመድ ምንም እምቢ የሚለው ነገር የለም። ምንም የማይተገብራት አንዲት ነገር የለችም። የእያንዳንዷን ነገር የመተግበር ግዴታ ውስጥ የገባበት ጊዜ ላይ ነው ያለው። መጀመሪያ ላይ አምጾ የነበረው አብይ አህመድ ከዚህ ከሰሜኑ ጦርነት በኋላ በርካታ ወንጀሎችን ፈጽሞ ስለነበረ ያን ከዛ መውጫ መንገዱ ብቸኛ መዳኛ መንገዴ ብሎ ያሰበው የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት እንዲፈራረም ተደረገ። ከዛ በኋላ ኖርማላይዝ አደርጋለሁ አለ። ፕሪቶሪያን ለመተግበር ግን በቀጣይ አደጋ የሚሆኑብኝ ኃይሎች ላይ ጦርነት አውጃለሁ፣ ግን ደግሞ ኖርማላይዝ አደርጋለሁ ከምዕራባውያኑም ከምስራቃውያኑም ከሌሎችም አጋሮች ጋር ከመልቲላተራል ተቋማት ጋር ኖርማላይዝ አደርጋለሁ፣ ችግሮችን ለመፍታት ጥረት አደርጋለሁ ብሎ እንደዛ አይነት ችግሮችን ለመፍታት ያንን ስምምነት እንትን ተጠቀመበትና በአንድ በኩል ከነሱ ጋር ኖርማላይዝ ለማድረግና መጀመሪያ ወደ ነበረበት ቃል ገብቶ ወደ ነበረበት የሪፎርም ሂደት ለመመለስ ፍቃደኛ ሆነ። በሌላ በኩል ደግሞ ሀገሪቱ ውስጥ ለዚህ ሂደት አደጋ ናቸው የሚላቸው ህዝቦች ላይ ጦርነትን ማዋጅ፣ ጦርነትን ማዋለድ ኢቭን ትሬት በሌለበት ሁኔታ አስፈላጊ ነው ብሎ አመነ። እንዳልኩት አማራ በአብይ አህመድ ስጋት አልነበረም። አማራ አብይ አህመድ ላይ ስጋት የሚሆንበት አደረጃጀት አልነበረው።
በደንብ ነው የማውቀው ነው ሄጃይቻለሁ። አማራ ራሱን ከህወሓት ጥቃት ለመከላከል የተጠቀመው አርሶ አደርን የጸጥታ መዋቅር አልነበረውም። አማራ የክልሉ መንግስት በጣም ደካማ መንግስት የሚባል ነው። በአደባባይና በሚዲያ ነበር አለሁ እያለ እንደ ውሻ የሚጮኸው እንጂ በተጨባጭ ደካማ መንግስት ነው። የክልሉ መንግስት በህብረተሰቡ ቅቡልነቱን ያጣ፣ ከህዝብ ጋር የተጣላ፣ በጣም ተላላኪ፣ በጣም የደካሞች በስነ ልቦናም በሁሉም ነገር የተሸነፉ ልሂቃን ስብስብ ነበር የነበረው እና ፈሪዎች ናቸው አብዛኞቹ። የአማራን እሴት ባህል የማይመስሉ በጠላት ሐሳብና ፍላጎት የተቀረጹ ልሂቃን ናቸው አብዛኞቹ። የአማራን ደህንነት ለማስከበር ቀርቶ የአማራን ፍላጎትና ምናምን አማራን ከጥቃት የሚከላከሉበትም መሰረታዊ ሐሳብ እንኳን የላቸው። ቤዚክ ኖ ሃው የላቸው። ሊያደርጉ የሚችሉት ልክ በ19 አባቶቻችን ያደርጉት የነበረውን 18ኛውና 19ኛው ክፍለ ዘመን ላይ ይደረግ የነበረውን አዋጅ አይነት ነው ያወጁት። ውጣና ራስን ተከላከል፣ ስንቅህን ከጠላት ምንህን አልቀየሩትም አዋጁን እንኳን 100 years later ውጣና ራስን ተከላከል ስልጣን ከምናምን አሉት የአማራን አርሶ አደር። በቃ ዳያ ነው የነበረው። የአማራ ወታደሩ ወጥቶ ራሱን ከጥቃት ለመከላከል ሙከራ አደረገ። አባንደን አድርጎት የፌደራል መንግስት ነኝ የሚለውም ይሸሻል፣ የክልል መንግስት ነኝ የሚለውም ይሸሻል። የነበረው አማራ ለአማራ ብቻ፣ አማራ ከአማራ ጋርና ከጣፈንታው ጋር አርሶ አደሩ ምንም ኦርጋናይዝድ የሆነ የተደራጀ አማራ ሊጠብቅ የሚችል የጸጥታ ሴኩሪቲ አርኪቴክቸር የለም። so we were abandoned to our fate ለጣፈንታችን ተላልፈን ተሰጠን። ከዛ ራሱን ለመከላከል ወጣ። ማን? ይሄ አርሶ አደር ጠንካራ ህዝብ ነው። ባህልና እሴቱ ቢያንስ ይጠብቀዋል። ራሱን ተከላከለ። በዛ ሂደት ውስጥ መጠነኛ የሚባል ትጥቅ፣ መጠነኛ የሚባል ራሱን ከጥቃት ለመከላከል የሚያስችል ቢያንስ ማንም ሰው መጥቶ እንደፈለገ እንዳያደርገው ለማድረግ የሚያስችል ነገር ትንሽ እዚህም አገኘ። ግን በቂ አይደለም። ግን ያም አማራን ወደ ስጋትነት ደረጃ የሚቀይር አይደለም። ቢኮዝ ኦርጋናይዝድ የሆነ ሊደርሺፕ የፈጠረ ማህበረሰብ አልነበረም። እንዳልኩት የተቀናጀ የሴኩሪቲ አርኪቴክቸር አልፈጠረም። ስለዚህ በፌደራል መንግስቱ ላይ የሴኩሪቲ የደህንነት ስጋት ሊሆን የሚችልበት እድል አልነበረም። ግን ጥያቄ ነበረው። ተጋላጭነቱ የፈጠረበት ስጋት አለ። ጦርነት ውስጥ ነው የቆየው ለአመታት። ወድመዋል። አብዛኛው የአማራ አካባቢ ትምህርት ቤቶቹ ወድመዋል፣ መሰረተ ልማቶቹ ወድመዋል። ፕሪቶሪያ ላይ ግን አማራ was considered to be a threat ማለት ስፖይለር ተደርጎ ቀረ። ከትርክቱ ጀምሮ ማለት ሂደቱን የሚያጨናግፈው አማራ ነው ተባለ። እነንትና ሲፈቱ የሚያኮርፈው አማራ ነው ተባለ። ስለዚህ ስጋት ነው። ዲሚሊታራይዝ መደረግ አለበት ህብረተሰቡ ተባለ። ጭንቅላቱም ጭምር ዲሚሊታራይዝ መደረግ አለበት ተባለ። ስለዚህ ክልል ውስጥ ያለው ቢያዩ ሊያፈርሱት የሚችሉት በቀላሉ የክልሉ ልዩ ኃይል የሚባለው ነው። ስለዚህ ልዩ ኃይሉን መበተን ቀዳሚ ስራ ተደረገ። ሶዛት አማራስ ውድ ሪሜን ቨልነራብል ተጋላጭ ይሆናል። አማራ ልዩ ኃይሉ ሳይኖር ሲቀር ፎርማሊ የተደራጀ ኃይል ስለማይኖር በቃ ምንም ነው የሚሆነው ተባለ ማለት ነው። አማራን እንዲጠቃ ራስን ውጣና ተከላከል ይል የነበረው የክልሉ የጸጥታ መዋቅርና ጥገኛ ልሂቅ አምሮም ሆድም ከሌሎች ተውሶ የሚኖር ልሂቅ መጣና ደግሞ የልዩ ኃይሉ መፍረስ ተገቢ ነው ጀስቲፋየብል ነው ብሎ የአማራን ደህንነት ሳያረጋግጥ ፖለቲካሊ ሌጋሊ ኤንድ ኢን ተርምስ ኦፍ ጀስቲስም ጭምር በጦርነት ውስጥ የነበረ ህዝብ ልዩ ኃይሉን እንዲፈታ ልዩ ኃይሉ መፈታቱ እንደውም ለኢትዮጵያ በጎ ነገር ነው። አንድ የተማከለ ኃይል ብቻ አይደል እንደ ሀገሪቱ ውስጥ እንዲኖር አማራ ሲፈልግ የነበረው ብሎ ይሄንን ቅዱስ ሐሳብ አድርጎ ለአማራ ሊሰብክ ደግሞ ከፊት ለፊት ተሰልፎ መጣ። ይሄው ልሂቅ ጥሎ አማራ ሊሸሽ ገንዘብ ሲከፋፈል የነበረ ውጣና በየወረዳው አዋጅ ሲያውጅ የነበረ ማለት ነው። አባቶቻችን ያውጁ የነበረውን ቅድመ አያቶቻችን ያውጁት የነበረውን አይነት አዋጅ የሚያውጅ ማለት ነው። ቁጭ ብሎ ስንቅህን ከጠላት እንትንህን ከንትንህ እያለ የሚያውጅ ማለት ነው። ኦኬ በኋላ ላይ
ልዩ ኃይሉን አስፈቱ። ትሬት የለም እንዳልኳችሁ ምንም እና አብይን የሚያሰጋ ከአማራ ሊመጣ የሚችል አደጋ የለም። ግን የበለጠ ቨልነራብል እንዲሆን ማህበረሰቡ ይሄም ፍትህ ተደርጎ ስለተቆጠረ ፈጽሞ ምንም አይነት ለወደፊትም የሚመጣ ትሬት እንዳይኖር ለማድረግ ኤሚነንት ስጋት አይደለም ያለው። ግን ወደፊት እንኳን ወደ ስጋትነት ደረጃ የመቀየር ፍላጎት ቢኖረው ምክንያቱም እዚህም እዛም ልሂቃኑ ውስጡን ያጉረመርማሉ፣ ቅሬታ አላቸው። እዚህም እዛም ኩርፊያ አለ። ሁሉም በየግሉ እነዚህ ሰዎች አካሄዳቸው አደገኛ ነው፣ ሀገርን ያጠፋሉ፣ ለህዝባችን ለወገናችን ስጋት ናቸው፣ ነገ ጦርነት ያውጁብናል የሚለው ነገር ስለነበረ ሁሉም በየግሉ በራሱ መንገድ ህዝባችንን ይከላከላል የሚለውን ነገር ለማድረግ ጥረት ያደርግ ነበር። ኦኬ ጦርነቱን አማራ ላይ ያወጁት ጦርነት እና አብይ አይደሉም ምዕራባውያኑ ሌሎችም የጠበቁት ነገር አይደለም የሆነው። በአማራ ላይ የታወጀው ጦርነት ህግ የሚያስከበር ዘመቻ ነው እነሱ ብለውት የነበረው። ይሄ ሚሽን ክሪፕ የሚሉት ነገር አለ እዚህ ሀገር። ሚሽን ክሪፕ ማለት ለተወሰነች ሁማኒቴሪያን ፐርፐዝ ሊሆን ይችላል፣ ለተወሰነች አጭር ፐርፐዝ ዲፕሎይ ታደርጋለህ፣ ወታደሮችን ተልኮ ትሰጣለህ። ፎር ሚሽን ክሪፕ ማለት ለአጭር ጊዜ ዘመቻ ለአጭር ጊዜ ነው የምታስገባቸው። ሶ ለምሳሌ ሶማሊያ አሜሪካኖች የገቡበት 1991 92 ያ ለሚሽን ክሪፕ ይገባል። ከዛ በኋላ ቪየትናምም ሌሎችም ቦታዎች ላይ ነው ለአጭር ጊዜ ምናምን ብለህ ትገባና ከዛ በኋላ ነገሩ ሁማኒቴሪያን ሚሽን ብለህ ገብተህ ወደ ሌላ ካታስትሮፍ ያድግብሃል። ሶ አማራን ልዩ ኃይሉን የበበተን የክልሉን መዋቅር መልሶ የማረጋጋት በየአካባቢው ላይ ያሉ እዚህም እዛም ሊረብሹ የሚችሉ አካላት ካሉ ደግሞ እነሱም በቁጥጥር ስር አውሎ ስጋት ሊሆኑ ይችላሉ የሚባሉትን እዚህም እዛም በትኖ ልሂቃኑን ግማሹን አስሮ ግማሹን ደግሞ አስወግዶ ክልሉን መልሶ ምንም ስጋት በማይሆንበት ደረጃ ላይ ማረጋገጥ ነው። ሚሽን ክሪፕ ነው። it went beyond control። እያንዳንዱን አብይ የመጣበትን ሂደት ሪቨርስ አደረገው። የአማራ ጦርነት ሪቨርስ አደረገው። አሁን ኢትዮጵያ ምን ላይ ነው ያለችው? ፕሪ-ዋር ኢራ ጦርነቱን የሰሜኑን ጦርነት አብይ ከመጀመሩ በፊት የነበረችበት ሂደት ላይ ነው የተመለሰችው። there is no more Pretoria and this discussion። አሁን ፕሪቶሪያን ኢቭን ዲስከስ እናድርግ ቢባል ሌላ አዲስ ውል ሊታሰብ ይችል ይሆናል እንጂ ያንን ውል ማሰብ ላይ ይችላል። በጣም በርካታ ነገሮችን ሪቨርስ ነው ያደረገው። ሶ አብይ አህመድ የቀጠናው የሰላም ሻምፒዮን የተባለው ሰውዬ የቀጠናው የሰላም ስጋት ሆነ። ግን ዋን ቲንግ የኢትዮጵያ ልሂቃን ያላስተዋላችሁት ወይ ደግሞ ያስተውላችሁት እንደሚሆን አውቃለሁ፣ ግን ብዙ ትኩረትም ማንሰጠው ጉዳይ ኢትዮጵያ ፖለቲካው ላይ የምትሰሩ ጋዜጠኞች፣ ልሂቃን በተለያየ ዘርፍ ያላችሁ አስተውላችሁት ላይሆን የሚችለው ግን የመጣ አንድ ፋንዳሜንታል ለውጥ አለ። እሱም ከሰሜኑ ጦርነት በኋላ እና በአማራ ላይ በሚያደርገውም ጦርነትና በጦርነት ሂደት ውስጥ አብይ አህመድ ከምን ጊዜውም በላይ መንግስቱ ተጋላጭ ሆነ። የአብይ አህመድ ተጋላጭነት የሰራቸው ወንጀሎች ሁልጊዜም የሚያድኑት ጉዳዮች መሆናቸው ስለተረጋገጠ አብይ አህመድ ከዚህ በኋላ በተለይ ከሌሎች አካላት የሚመጡ ፍላጎቶችን እምቢ ሊል የሚችልበትን እድል ሙሉ ለሙሉ ከፕሪቶሪያ በኋላ አብይ ሙሉ ለሙሉ ኖርማላይዝ የማድረግ ፍላጎቱ ስላደገ ከሌሎች ጋር የነበረውን ግንኙነት ለማደስ ጥረት ማድረግ ግዴታ ውስጥ ስለገባ እየመረረውም ቢሆን መዋጥ ያለበትን ወደ መዋጥ ገባ። እና ኃይለማርያም ደሳለኝ ያልተገበሩትን እነ መለስ ያልተገበሩትን የ1991 ጀምሮ በኢትዮጵያ ውስጥ ይተገበር የነበረውን ፖሊሲ ፍጻሜ አድርጎ አሁን ኢትዮጵያን ለኢትዮጵያውያን ሳይሆን ለዓለም አቀፉ ሁኔታ የተመቸች አድርጎ እንዲከፍት አስገዳጅ ሁኔታ ውስጥ ገባ አብይ አህመድ።
አብይ አህመድ አሁን ምንም ነገር በእጁ አይደለም ያለው። ለምሳሌ አሁን ናሽናል ዲያሎጉን አብይ አህመድ እንደሚቆጣጠረው ነው የምናስበው። አዎ አብይ አህመድማ ለስልጣኑ ቀጥላለሁ እያለማ በፍጥነት ተግበር የተባለውን እየተገበረ ነው። ግን በርካታ ፍላጎቶች ከአብይ አህመድ ጀርባ አሉ። አብይ አህመድ የመሬት ፖሊሲውን በፍጥነት ይቀይራል፣ የፌደራል ስርዓቱን በፍጥነት ይቀይራል። ግን የሚቀይረው እሱና የሱ አስተሳሰብ ይሄንን ውጤት እንዲያመጣ አስገዳጅ ሁኔታ ውስጥ ስለከተተው ብቻ ሳይሆን ከጀርባ በርካታ ፍላጎቶች ስላሉ ያንን አለማድረግ የማይችልበት ፖለቲካዊ ተጋላጭነት ውስጥ ስለገባ ነው። ፖለቲካል ቨልነራቢሊቲ ውስጥ ስለገባ ነው። አብይ ለምሳሌ አሁን በቅርብ ቀን ወደ አይሲሲ ሪፈር ተደርጓል። አብይ አህመድ በሱዳን ጉዳይ አይደለም። አብይ አህመድ በኢትዮጵያ ውስጥ በፈጸማቸው ወንጀሎች የትኛው ፍርድ ቤት ላይ ያለምንም ምስክርነት በጦር ወንጀለኛነት እና በዘር አጥፊነት አብይ አህመድን እና ስርዓቱን ለማስከሰስ የሚያስችል መረጃ አለ። አብይ አህመድ is so weak internationally። የፈለከውን ነገር በዚህ ሰዓት አብይ አህመድ ያደርግልሃል። ኢትዮጵያ ውስጥ ሌላ ስርዓት ከሚያመጣ ከኢትዮጵያ ጋር ቢዝነስ መስራት የሚፈልግ ዘላቂ ጥቅም ያለው ኃይል አብይ አህመድን ለተወሰነ ምክንያቱም ወንጀለኛ ነው፣ ፈሪ ነው፣ ራሱን መጠበቅ አይችልም፣ መከል ነው ማለት አይችልም። የኢትዮጵያ ሕዝብ ድጋፍ የለውም፣ ተጋላጭ ነው፣ በብዙ ወንጀል ውስጥ ያለ ነው። ስለዚህ ፈጸመ የተባለውን ለመፈጸም ከአብይ አህመድ የተሻለ አካል በዚህ ሰዓት ኢትዮጵያ ውስጥ ማግኘት አይቻልም። ሌሎች ኃይሎች ቢመጡ ብሔራዊ ጥቅም የሚል ነገር ይዘው ይመጣሉ። አብይ አህመድ ብሔራዊ ጥቅም እያለ የሚመጻደቅበት እድል የለውም። አሁን ለምንድን ነው ሊበራላይዜሽኑ የመሬት ፖሊሲውን እንዲቀይር? አሁን መሬት እስከዛሬ ድረስ ኢትዮጵያ ውስጥ አይደለምና ሌሎች የውጭ አካላት መሬት እና የመሬት ይዞታ በኢትዮጵያ ሊኖራቸው ቀርቶ ኢትዮጵያን ራሱ መሬትን መሸጥ መለወጥ አይችሉም ነበር። አሁን እሱን መቀጠል አይችልም አብይ። እስኪ ናሽናል ዲያሎጉን ተውት፣ እኔን እንወራረድ። ናሽናል ዲያሎጉ እና ውጤቱ ይቅር፣ ወይንም ደግሞ ብልጽግና የወሰነው ምናምን ይቅር። አብይ አህመድ ሊበራላይዜሽኑን የመሬት ፖሊሲ ለውጥ ሳያደርግ መተግበር አይችልም። ስለዚህ የግድ ይተገብራታል። እምቢ ካለ አብይ አህመድ እነዚህ ተይዞ ይወረወራታል ወደ እስር ቤት። ለዚህ ነው አብይ አህመድ የኢትዮጵያ ደህንነትና ብሔራዊ ጥቅም ስጋት ነው የምለው። ለዚህ ነው because ይሄ ሰውዬ ወንጀለኛ ስለሆነ እዛ ቦታ ላይ ሆኖ ለኢትዮጵያ ጥቅም ሊሞግት የሚችልበትን ካርዶቹን ሁሉ አጥቷል። የለውም አሁን ያ ካርድ። ለኢትዮጵያ ጥቅም ሊሞግት አይችልም። ሰውየው ራሱን ለማዳን ነው ጥረት እያደረገ ያለው፣ ወደ እንትን ለመወርወር ነው ጥረት እያደረገ ያለው። ስለዚህ ይተገብራል። የሚተገብረው አሁን ብዙዎቻችን ለኢትዮጵያ ምናምን በጎ ቀን መጣ ልንል ነው እኛ ነገር ነው አጀንዳዎቹ ምናምን። ለኢትዮጵያ በጎ ቀን የማይመጣበትን ማህበራዊና ፖለቲካዊ መደላድል እየፈጠረ እኮ ነው። የኢትዮጵያ ውሃ የኢትዮጵያ አይደለም፣ የኢትዮጵያ መሬት የኢትዮጵያ አይሆንም፣ የኢትዮጵያ ኤነርጂ የኢትዮጵያ አይሆንም፣ የኢትዮጵያ ማዕድን የኢትዮጵያ ልጆች የኢትዮጵያ ወጣቶች የማይሆንበትን ምዕራፍ እኮ እየፈጠረው ነው እኮ ጎበዝ፣ እየፈጠረው ነው። ምክንያቱም እምቢ ካለሳ ይሄው የታጠቁ ኃይሎች አሉ ሀገሪቱ ውስጥ ኤኒ ታይም እነሱን ወደ ስልጣን ያመጣል ዓለም አቀፋዊ ሁኔታው። ስለዚህ እነሱ ከሚመጡ እኔ ስልጣን ይቀጥላል ወይ? ኖ። ይሄንን ሁሉ ደግሞ ተግብሮ ሲጨርስ ይነሳል፣ ለፍርድ ይቀርባል፣ ለፍርድ ይቀርባል። ይሄንን ግን እንዲተገብ ይጠበቅበታል። በዚህ ሂደት ውስጥ ነው አሁን የአዳማው ስብሰባ የሚመጣው፣ የናዝሬቱ ስብሰባ የሚመጣው። አብይ አህመድን ያለ ኢንተርናሽናል ኮንቴክስቱ አታስቡት። ኢትዮጵያ ውስጥ ባለበት ጫና ብቻ ከኢትዮጵያ ሕዝብ በመጣበትና ባጋጠመው ጦርነት ብቻ እንደዚህ አክት እያደረገ እንዳለ ምናምን አድርጋችሁ አታስቡ ማለት ነው። ሌሎች በርካታ ፍላጎቶች አሉ። የኢትዮጵያም ሕዝብ የሚታገለው በነገራችን ላይ ከነዚህ በርካታ ፍላጎቶችም ጋር ነው። ከነዚህ በርካታ ፍላጎቶችም ጋር። ለዚህ ነው እኔ አብይ አህመድና ጸረ አብይ አህመድ ትግል የሚያደርጉ ኃይሎች ዓለም አቀፋዊ ሁኔታውን ዘንግተው በሀገራዊ ሁኔታው ላይ ብቻ ተቸንክረው አብይን በእያንዳንዱ የጦርነት አውደ ግንባር ማሸነፍ ብቻ በቂ ግብ
ተደርጎ መወሰድ የለበትም። አብይን በሁሉም ግንባር ማሸነፍ ያስፈልጋል። አብይን በሁሉም ግንባር በኢትዮጵያ ምህዳር ውስጥ አማራ አሸንፎታል። ለምሳሌ አብይን አማራ ላይ ከዚህ በኋላ መንግስት አድርጎ መቀጠል የሚያስችል መንፈሳዊ አቅም ካልሆነ በስተቀር ምድራዊ ኃይል የለም። አብይና አማራ ተቆራርጧል። አብይና አማራ ጦርነት እያደረገ ነው። አብይና ትግራይ ተቆራርጧል። አብይና ትግራይ ሊዛመድ የሚችለው በጻድቃን ጭንቅላት ውስጥ ብቻ ነው እንጂ በአብይና በትግራይ መካከልና በትግራይ ህዝብ መካከል ዝምድና ከዚህ በኋላ ይኖራል ብሎ ማሰብ የሚያስችል ሁኔታ የለም። በእኔ እምነት ማንኛውም ጤናማ የሆነ አእምሮ ያለው ሰው አብይ አህመድን የትግራይ ዘላቂ ጥቅም ፍላጎት ማስከበሪያ አድርጎ አስዩም ሊያደርግ ይችላል ብዬ ለማሰብ እቸገራለሁ። በተመሳሳይ አማራም ሆኖ በእነ አብይ አህመድ ጭንቅላት ታስቦ በእነ አብይ አህመድ ጭንቅላት መፍትሄ ፈልቆ የአማራ ጥያቄዎች ይመለሱልናል ብሎ የሚያስብ አማራ ካለ ዘመኔን ሙሉ ምስቅበት አማራ ነው የሚሆነው። እንስቅባችኋለን እንጂ የአማራን ጥያቄ ከአብይ አህመድ እጅ አታወጡትም። there is no way በአብይ አህመድ ፍቃድ የሚመለስ የአማራ ጥያቄ የለም። አሁን ቀጣዩ ትልቁ ባትል በነገራችን ላይ ቀጣዩ አሁን አማራ ኦልሬዲ እየታገለው ነው ቆርጦ ሙሉ ለሙሉ አብይ አህመድን ጠላትነት። ትግራይ ታግሎታል፣ በቀጣይ የሚታገለው ብዬ አስባለሁ። አብይ አህመድን የማያቋርጥ ትግል ውስጥ ነው ያለው ትግራይና አብይ አህመድ። because as long as አብይ አህመድ በስልጣን ላይ እስካለ ድረስ ትግራይ would always remain as a political periphery። ትግራይ የፖለቲካል ፐሪፈሪ ሆኖ ነው የሚቀጥለው አብይ አህመድ ስልጣን ላይ እስካለ ድረስ። በምንም አይነት መንገድ የኢትዮጵያ ፖለቲካ ማዕከል ውስጥ ሚና የሚኖረው ማህበረሰብና የፖለቲካ ልሂቅ ሊሆን አይችልም። አብይ አህመድ ዳቦ እየቆረሰ የሚሰጠው ልሂቅ ነው። ኦኬ የኢትዮጵያ ቢከን የነጻነት የኢትዮጵያ ሀገረ መንግስት ምስረታ ሂደት መሰረት የሆነ ማህበረሰብ በሀገሩ ባይተዋርነት እንዲሰማ ለሀገሩ ተስፋ እንዲቆርጥ ሆኖ ልሂቁም ባለሀብቱም በስጋ ልክ አማራው አሁን እየገጠመው ያለውን አይነት ፈተና እንዲገጥመው ማለት ነው። የአማራው ሬዚስተንስ ያ እንዳይሆን በተወሰነ መንገድ ፍጥነቱን ገድቦታል፣ ሙሉ ለሙሉ አስቆሞታል ማለት አይደል። ኤኒዌይ አሁን ቀጣዩ ሰፊ ትግል በቀጣይ የማየው ሰፊ ትግል በእኔ የፖለቲካ መረዳት ጸረ አብይ ትግል የሚደረገው ከኦሮሞ ልሂቃን ጋር። አብይ ቀጥሎ የሚመጣው በከፍተኛ ደረጃ አደጋ ሆኖ የሚመጣው ለኦሮሞ ልሂቃን ይሆናል። ለአማራ ሊጠቅም አይደለም። አሁን ለአማራ ለአብይ አህመድ ለኢትዮጵያ ብሔራዊ ጥቅም ቀደም ተናግሬ ጨርሻለሁ። አብይ ከዚህ በኋላ ለኢትዮጵያ ብሔራዊ ጥቅም የሚሰራበት እድል አብቅቷል። ስጋት ነው አብይ አህመድ። ኢትዮጵያ ህግ ቢኖራት አብይ አህመድ በዚህ ሁሉ ወንጀል ውስጥ ሆኖ የኢትዮጵያን ጥቅም ያስከብራል ብላ አታስቀጥለውም ነበር። ከዚህ በኋላ አብይና የኢትዮጵያ ጥቅም የሚለው ነገር መሳ ለመሳ ሊሄድ አይችልም። ስለዚህ አብይ የኢትዮጵያ ደህንነት፣ የኢትዮጵያ ዘላቂ ጥቅም ብሔራዊ ስጋት ቁጥር 1 ስጋት ነው ሆኖ የሚቀጥለው ከዚህ በኋላ። ግብጾች በቀደም ምን አሉ? ከሁለት ቀን በፊት አንደራደርም አሉ፣ ወደ ድርድር አንመለስም አሉ ከአብይ አህመድ ጋር። ምን አሉ? ምንድን ነው የጠየቁት? መጀመሪያ ይፈርም፣ ወደ ንግግር ለመግባት መጀመሪያ መፈረም አለበት አሉ ግብጾቹ። የውሃ ሚኒስትሩ እንደዛ ነው አይደለም ያለው ከሁለት ቀን በፊት። ለምን ያለ ይመስላችኋል? ግብጾች አብይ አህመድ ያለበትን ሁኔታ በሚገባ ተረድተውታል። ስለዚህ የሚፈልጉትን ነገር ሴኪዩር ለማድረግ በጣም ታሪክ ዘመን የሰጣቸው ትልቁ እድል አሁን ያለው ጊዜ ነው። አብይ so desperate to make a peace, to make a deal ለመስማማት እምቢ ለማለት የማይችልበት የኢትዮጵያን ጥቅም ሊያስከብር የሚችልበት እድል የለውም። ጨርሷል። ስጋት ውስጥ ነው፣ ፍርሃት ውስጥ ነው። በሱዳን ጉዳይ አይሲሲ ላይ ተቀርባለህ ይባላል። በአማራ ጉዳይ አይሲሲ ላይ ተቀርባለህ ይባላል። በትግራይ ጉዳይ አይሲሲ ላይ ተቀርባለህ ይባላል። ያልገባበት ወንጀል የለም።
ስለዚህ ይሄንን ስለሚያውቁ ግብጾቹ they like አብይ አህመድ ጋር አይ ይፈርም መጀመሪያ አሉ። አይም ስምምነት ወደሱ ከሱ ጋር ኔጎሺዬሽን የሚባል ተመልሰን ከሱ ጋር አንገባም። መጀመሪያ የምንፈልጋቸውን ጥያቄዎች ይፈርም፣ ከፈረመ በኋላ ነው የምንነጋገረው የሚል ነገር እንዲናገሩ አድርጓቸዋል። አብዛኞቹ እንደዛ እያሉ ነው ያሉት። ናዝሬት ላይ በፍጥነት ብልጽግና ያሱን የብልጽግና እንግዲህ አጀንዳው ቀርቦ 8 አጀንዳ ተለይቶ መጥቷል አይደል? ስምንቶቹ አጀንዳዎች ተለይተው አጀንዳ ተብለው በዚህ በምክክር ኮሚሽን ተብሎ በሚጠራው አካል በኩል 8 አጀንዳዎች ተዋውቀዋል። በእነዚህ አጀንዳዎች ውስጥ ለኔ በጣም ጠቃሚ የሚሆኑ በነገራችን ላይ አጀንዳዎች 8 አጀንዳውን ትተው ኢትዮጵያውያን በሁለት ጉዳይ ላይ ቢስማሙ የኢትዮጵያን ችግር በስፋት መቅረፍ ይቻላል ያምናል። 2 አጀንዳዎች 8ቱን ትተን የህገ መንግስት ምናምን ዝባዝንኬ ምናምን አይደለም ለኔ ክሪቲካል 2 ነገር በእኔ እምነት የብሔራዊ ባንኩን ጉዳይና የመከላከያ ሰራዊቱን ጉዳይ ብትጠይቋቸውና አብይ አህመድ ኦኬ ለኢትዮጵያ የሺህ ዘመናት ሰላም ከፍተኛ ሚና ይኖራቸዋል። አብይ አህመድ ብሔራዊ ባንኩንና መከላከያውን ይዘ ህገ መንግስትና የአዲስ አበባ ጉዳይ ምንድነው ብትለው እነዚህ 2 ጉዳዮች በእነ አብይ አህመድና በሆዴዶች እጅ እስካሉ ድረስ የኢትዮጵያ ሰላምና የኢትዮጵያ ጦርነት አይቆምም። በቋንቋ ጉዳይ በምን ጉዳይ ምናምን ብዙ ነገር ሊባል ይችላል። እነዚህ 2 ጉዳዮች የነዚህ አጀንዳዎች አካል አይደሉም። ኖርማሊ ግን 8 አጀንዳዎች ተባሉ። ከ8ቱ ግን አብይ አህመድ ፓራራል ናዝሬት ተሰብስቦ የብልጽግናን አቋም ብሔራዊ ምክክር ኮሚሽኑ በፍጥነት ውጤቱን እንዲያጸድቅ እነዚህን የብልጽግና ሪኮሜንዴሽንስ የራሱ ሪኮሜንዴሽን አድርጎ እንዲወጣ ናዝሬት ላይ የራሱ ሪኮሜንዴሽን በራሱ ሊቃን መካከል የጋራ መግባባት ለመፍጠር ተሰበሰበ ብልጽግና። ብልጽግና ለመጀመሪያ ጊዜ ከአጀንዳዎቹ ጋር ተዋወቀ። አብይ አህመድ ስልጣኑን ለማስቀጠል እና ተግብር የተባለውን ለመተግበር በቁልፍ የአይኤምኤፍ ቁጥጥር ስር ሆኖ ከሚተገብራቸው ሪፎርሞች ብሮድ ኢኮኖሚክ ሪፎርም እየተባለ እነ ፈረንሳይ ይሄን ያህል ብር ሰጡ፣ እነ ጣሊያን ይሄን ያህል ስምምነት አደረጉ፣ ለሪፎርሙ ቻይና ይሄን ደገፈች፣ እገሊት ይሄን ደገፈች የሚባለው ነገር ሁሉ የዚህ ሂደት ባለቤቶች እነማን እንደሆኑ ስለሚታወቅ ነው። አብይ አህመድ በፍጥነት እንዲተገብራቸው አዳማ ተገኝቶ ናዝሬት ላይ ተገኝቶ የሚወያይባቸው ጉዳዮች ውስጥ 4ቱ ጉዳዮች ዛሬ የተነሱት ጉዳዮች አጀንዳ ለማስቀየር የመጡ ሳይሆኑ ኦኬ የኛ አጀንዳ አብይ አህመድን መታገል ነው። አብይ አህመድን ታግሎ ማሸነፍና ኢትዮጵያ የራሷን መንግስት ማቋቋሟን ማረጋገጥ ነው። የኛ ፎከስ እሱ ነው። በዚህ ሂደት ውስጥ የሚደረጉ ስምምነቶች፣ የህግ ለውጦች፣ የፖሊሲ ሪፎርሞች፣ ምክክር በለው የምክክር አጀንዳ በለው የሚመጣ ሪኮሜንዴሽን በለው ተግባራዊ የሚደረግ የፖለቲካ ሐሳብና ውጤት በለው እነዚህ ሁሉ አይመለከቱንም። ኢንክሉዲንግ ምርጫው የኛ የህዝባችን ፍላጎት እና የኢትዮጵያ ፖለቲካ ምህዳር ውጤት አይደለም። እነዚህ ሁሉ ሂደቶች አብይ አህመድ ተግብር የተባለውን ነገር እንዲተገብር ፓራሊ እያስኬዳቸው ያሉ ነገሮች ናቸው። ጦርነት፣ ምርጫ፣ ብሔራዊ ምክክር፣ ሁሉም ነገር በአንድ ጊዜ ነው። አብይ አህመድ ጦርነት አማራ ላይ ሲያውጅ ጦርነቱ በአማራ ላይ ብቻ ኮንቴንድ ሆኖ እዛው ኳረንታይን ተደርጎ በዛ የጦርነት መስቃይ በዛ የጦርነት ፍሌም በዛ የጦርነት እሳት ይለበለባል ተብሎ የታሰበው ማህበረሰብና የጦርነት ባህሪ በፍጥነት ከና አብይ አህመድ ቁጥጥር የፍላጎት ቁጥጥር ውጪ የሆነ መጣ። በዚህ ሂደት ውስጥ በፍጥነት አብይ አህመድ መተግበር አለብኝ ብሎ የሚያስባቸው ነገሮች ሊተገብር እየተሯሯጠ ነው ያለው። 4 ነገሮች ናቸው። አሁን ጀዋር እንግዲህ ከናዝሬት ደረሰኝ ባለው መረጃ የተናገራቸው ነገሮች አንደኛው ፌደራሊዝሙን በተመለከተ ነው። ሁለተኛ መሬትን በተመለከተ ነው፣ ላንድ ሪፎርም። እሺ
ሶስተኛው ፕሬዚደንሻል እና የጠቅላይ ሚኒስትሩን የመንግስትን አወቃቀር ነው። አወቃቀር በተመለከተ ነው። ሶ ከፓርላሜንታሪ ስርዓት ሰማይ ፓርላሜንታሪ እንዲሆን ወይንም ሰማይ ፕሬዚደንሻል እንዲሆን ከፊል ፕሬዚደንታዊ እንዲሆን ብልጽግና ያስቀመጠውን አቅጣጫና እየተወያየበት ያለው ነው። የፌደራል አወቃቀሩ በምን በኩል እንዲሆን ከዛ የክልል አወቃቀርና የፌደራል አወቃቀር አይ ቲንክ የፌደራሊዝሙ አንድ ጉዳይ ነው። ላንድ ሪፎርም አለ። የፕሬዚደንሻል የፕሬዚደንቱ ከፓርላሜንታሪ ስርዓቱ እንዳለ ይቀጥላል። ግን ደግሞ ጠቅላይ ሚኒስትሩ በቀጥታ በህዝብ የሚመረጥ ሳይሆን ከፊል ፓርላሜንታሪ ሆኖ በፓርላማው የሚመረጥ ፕሬዝዳንት እንዲሆን አብይ አህመድ የሚሉ እንደዚህ አራት ነገሮችን በዋናነት አንስተዋል። እየተከራከሩ ነው ያሉት የብልጽግና ባለስልጣናት። እዚህ ላይ እንደምመለከተው አንደኛው ስርና ፌደራሊዝም ነው የሚለው ልታሳይን ትችላለህ ሙሉ ቪዲዮውን ቴክኒሻናችን። ከዛ ሊየውና አራቱንም ነጥቦች በደንብ ላንሳና ምን ማለት ናቸው የሚለውን ከኢትዮጵያ አንፃር ከአማራ አንፃር ማነሳቸው ነገሮች አሉ። ማለት የራሳችን አጀንዳ ትግል ነው። እነዚህ የሚያባክኑን ወዲያ የሚያደርጉን አጀንዳዎች አይደሉም። ኦኬ፣ አማራዎች ሌላ አጀንዳ ዲስከስ እያደረግን እንደሆነ ምናምን አታስቡ። ኦኬ፣ የራሳችን አጀንዳ ነው። ኦኬ፣ የራሳችን አጀንዳ ነው የምላችሁ ምኑን ነው? እኚህ ጉዳዮች የምንታገልባቸው ጉዳዮች ናቸው። እየታገልንባቸው ነው። ኦልሬዲ የራሳችን ፎከሶች ናቸው። በዚህ ሂደት ውስጥ የሚመጣ ውጤት ይኖራል እያልኩ አይደለም። መረጃው ግን ሊኖረን ይገባል። ዕውቀቱ ሊኖረን ይገባል። ምን እንደሚደረግ ምን ውጤት እንደሚመጣ ግን ማወቅ አለብን ነው እያልኩ ያለው እንጂ እነዚህን አጀንዳዎች አብይ አህመድ ተግብሯቸው ከዛ በኋላ አማራውንና የአማራውን ልሂቅ ኦፍ ኮርስ ለዛም ይመስለኛል ማንሳት የሚያስፈልገኝ ለምንድን ነው በዋናነት በተለይ አጫውተው እየሄደ ልታስኬደው ትችላለህ ቴክኒሻናችንና አስኪደውና አራቱንም ነጥቦች ላይ ያዛቸው። ሶስቱን ይዣቸዋለሁ። አራተኛው ነጥብ ምን እንደሆነ ቼክ ላድርግ ብዬ ነው አስኪደው ማለት አስኪደው ፓርላማን kan actually doon irratti haasaa jiru yaadaa jiru kan haareetti bahee jira jechuun waan haareen dhufe osoo kan dura ilaalaa jiru dokumentii tokko booda isiniif maxxansa dokumentii naannoo Oromiyaa riiorganaayiz gochuudhaaf haareetti caasessuudhaaf itti yaadamee ittiin hojjetamaa jiru jira. ናኖ ከተው ያደገት ይችላል ናኖ ደንደ ከተው ያደገት አለፋለፈው ይችላል። ምክንያቱም ሙላውን ይሄንን መጨረሻ ላይ ሶስተኛና ኦኬ የሁለቱ ከተሞች ጉዳይ በቃ ይበቃል። አራተኛው ጉዳይ ያልኩት የሁለቱ ጉዳይ ነው። የድሬዳዋና አዲስ አበባ ጉዳይ ነው። ድሬዳዋና አዲስ አበባን በተመለከተ ነው። እነዚህ አራት ነገሮች ናቸው። አሁን ላይ ወጡት ግን በጣም በርካታ ጉዳዮች አሉ ይዘው የሚመጧቸው ጉዳዮች ገና ማለቴ ነው። እያንዳንዱ እዛ ጋር የመጣውን ምንም ፖለቲካሊ ሬሌቫንስ የለውም። ይሄ ምክክር ኮሚሽኑ ምናምን ይዟቸው የመጣቸው ጉዳዮች በጣም ትልልቅ የሀገሪቱ የቅራኔ ምንጮች ናቸው ምናምን እየተባለ ይወራል። ግን ይሄው አብዛኞቹ ጠቃሚ አይደሉም፣ ጀንክ ናቸው በእኔ እምነት ማለቴ ነው። እነዚህን ግን አራቱን በፍጥነት ለመተግበር ብልጽግና ለምን ቸኮለ? የፌደራል ስርዓቱን የመሬቱን ጉዳይ በፍጥነት ከዛ የፕሬዚደንሻል እና የራሱን ስልጣን በተለይ አብይ አህመድ በቀጥታ በፓርላማው የሚመረጥበትን ሂደት ምክንያቱም ኦሬዲ ምርጫ አካሂዷል። ሙሉ ለሙሉ ፕሬዚደንሻል ሊያደርገው የሚችልበት እድል የለውም። ስለዚህ ኦሬዲ ፓርላማ ተወካዮች ስላሉ በፓርላማው ተመርጦ ግን ፕሬዚደንት መሆን የሚሆንበትን እድል ነው በፍጥነት ማሳካት የሚፈልገው። ሌላው ድሬዳዋና አዲስ አበባን በተመለከተ ከድሬዳዋ ጋር ተያይዞ ከሶማሌ ልሂቃን የሚመጣ ጫና አለ። አዲስ አበባን በተመለከተ ኦሬዲ በፕራክቲካሊ መሰራት ያለበት ነገር ተሰርቶ አልቋል። ስለዚህ አዲስ አበባን ከዚህ በኋላ በክልል ብታደራጀው ያን ያህል ተጽዕኖ የለውም። ኦሬዲ አዲስ አበባ is a tiny dot አሁን ባለው ሁኔታ ማለት ነው። ፖለቲካሊም ኢኮኖሚካሊም ኢሬሌቫንት እየሆነ ያለ ነው። ከዚህ በኋላ
በተወሰነ የፖለቲካ ቤዝ ለማፍራት አዲስ አበባን ጉዳይ በክልልነት አዲስ አበባን ብታዋቅረው የተሻለ የፖለቲካ እንትን ሊኖርህ ይችላል። ሰው በቀጣይ እንግዲህ የሚያዋቅራቸው የፌደራል ስርዓቱን በተወሰነ መንገድ ሲነካ ሊያደርስ የሚችላቸው ተቃውሞዎች ስለሚኖሩ የሆነ ማህበራዊ መሰረት ሊኖር ይችላል። ቢያንስ የአዲስ አበባውን ህዝብ ደግሞ ልትይዝ የምትችልበት ሁኔታ ካለ እሱን መሞከር ይኖርብሃል ማለት ነው። በእነዚህ ጉዳዮች ላይ ምክክር እየተደረገ ከዛው ከስብሰባው እስከ ናዝሬት መረጃ ለጀዋር የላኩ አካላት አሉ። የኦሮሞ ብልጽግና ኃይሎች በከፍተኛ ደረጃ በዚህ ጉዳይ ቅሬታ ያዳበሩ መሆኑን መመልከት ይቻላል። ፍላጎቶቹ ከብልጽግናና ከኦህዴዶች ፍላጎት ብቻ የሚመነጩ ፖለቲካዊ ፍላጎቶች አይደሉም። አብይ የሚተገብራቸው ጉዳዮች አጠቃላይ ሀገሪቱ እንድትተገብር ከተሰጣት መራራ መድኃኒት ጋር ተያይዞ እንዲተገበሩ ፓራሊ ማክሮ ኢኮኖሚክ ሪፎርም ተገብራለሁ ስትል አብረህ በተያያዥነት የምትተገብራቸው ጉዳዮች አሉ፣ እምቢ ልትል የማትችላቸው። ስለዚህ ለኢትዮጵያ ሕዝብ ፍላጎት ሳትል አስገዳጅ ለሆነ ዓለም አቀፋዊ ሁኔታ ትመልሳለህ ማለት ነው። ስለዚህ የፌደራል ስርዓቱን አሁን ባለው ሁኔታ መጥቶ ፎሬን ዳይሬክት ኢንቨስትመንት ኢትዮጵያ ውስጥ ኢንቨስት ሊያደርግ ሀብቱን የራሱ ሊያደርግ የሚችል አካል የለም። ምክንያቱም የሪሶርስን ኦነርሺፕ በተመለከተ ያው ቴሪቶሪያላይዝ የተደረገ ፌደራል አድሚኒስትሬሽን ያለው እያንዳንዱ ክልል መሬቱንም ሪሶርሱንም ኦን ያደርጋል። በዛ ውስጥ እና በዚህ ሂደት ውስጥ መጥቶ ይሄ ሂደት ጥቅሙ ቀደም ሲል የነበረችውን ኢትዮጵያ ለማዳከምና ህዝቦቿን በጎሳና በብሔር ለመከፋፈል ጠቀመ። በኋላ እርስ በርስና ሲቪል ዋር ውስጥ እንድትገባ አደረገ። ከዛ በኋላ ደካማ ስርዓትን ፈጠረ። ደካማው ስርዓት ደግሞ የራሱ ህዝቦች ላይ ጦርነት የሚያውጅ ሆነ። ያ ስርዓት አሁን ተግብር የተባለውን ሪኮሜንዴሽን ወደ መተግበር ተሸጋገረ። ስለዚህ ከዚህ በኋላ በፊት የነበረው የፌደራል ስርዓቱ የብሔር ተኮር ስርዓቱ አይጠቅምም። የማይጠቅመው ለኢትዮጵያውያን አይደለም ከገባችሁ። ስለዚህ አብይ አሁን ደግሞ አገነስት ካለው የኢትዮጵያ ፖለቲካ ሪያሊቲ በተቃራኒ የሚተገብራቸውን እነዚህ ከላይ የተቀበላቸውን የፖለቲካ ፍላጎቶች ለመተግበር እየተሯሯጠ ነው ያለው። በዚህ ሂደት ውስጥ የፌደራል ስርዓቱን ሊቀይር ይችላል። አሁን ባለው ሁኔታ የመሬት ኦልሬዲ አማራ ክልል ህግና አዋጆች ተሻሽለዋል። ከቻላችሁ ላኩልኝ አማራ ክልል አዲሱን የመሬት አዋጅ እና ፖሊሲ የክልሉን ላኩልኝ። ኦልሬዲ ባለፈው ፕሮግራም ሰራበት ሳነሳው ስለነበረ ማለት ነው። ኦልሬዲ አማራ ክልል ምናምን አሁን ማንም ገብቶ መሬት ኦን ማድረግ ይችላል፣ መግዛት ይችላል። ኖት ኦንሊ ኢትዮጵያዊ ሌላም አካል በጊዜ ሂደት ምን አይነት ነገር አገሪቱ ውስጥ ነው የሚፈጠር መቼም እየተግባባን እንደሆነ ተስፋ አደርጋለሁ። እነዚህ ነገሮች አሉ። የአዲስ አበባና የድሬዳዋ ጉዳይ ምናምን አለ። የተወሰኑ የፖለቲካ ልሂቃን በተለይ ደግሞ በሶማሌና በኦሮሞ ልሂቃን መካከል ያለውን ሁኔታ በተመለከተ እዛው ድሬዳዋ አካባቢ ያሉ ጎሳዎችን በመያዝ የራሳቸውን ራስን በራስ ማስተዳደር ክልላዊ መንግስቷንና ራሳችሁን ችላችሁ ክልል ከሆናችሁ ብለው ከራሱ ከሶማሌው ማህበረሰብ በመነጠል አጀንዳውን የፌደራል አጀንዳ አድርጎ ሌላም አማራ ክልል ላይ ወዛጋቢ የሚባሉ አካባቢዎችን ራስን በራስ ማስተዳደር ተብሎ ወደ ክልልነት ዞንነት ራስን ማስተዳደር ከዛ በኋላም ክልልነት ሚና ሊሰጣቸው ይችላል። ለምሳሌ እነዚህን አካባቢዎች እና አብይ አህመድ ለአማራም ለትግራይም ምናምን የሚባለውን ነገር ትተው አማራና ትግራይ የሚባለውን በሂደት እያጠፋ ነው እንሄዳለን ብለው ስለሚያስቡ እነዚህ አካባቢዎችንም የራሳቸውን አስተዳደር እንዲመሰርቱ ለማድረግ ጥረት እንደሚደረግ መገመት ትችላላችሁ። ናው የፌደራል ስርዓቱን አብይ አህመድ አሁን በተባለው እንግዲህ በደረስ በጀዋር በሚያነሳው መንገድ የፌደራል ስርዓቱ መዋቀር ያለበት ጂኦግራፊክ ፕሮክሲሚቲ አንድ አካባቢ ላይ በሚኖሩ ህዝቦች እነሱ ህዝቦች በዛ እንትን ውስጥ ታቅፈው ራሳቸውን በራሳቸው የሚያስተዳድሩበትን ሂደት ወይንም ክልል የሚሆኑበትን ሁኔታ መፍጠር ነው የሚል አይነት አካሄድን ለመከተል የታሰበ እንደሆነ
የክልልነት ጥያቄን በቀጥታ በክልል ምክር ቤቶች ቀርቦ ለክልል ምክር ቤቶች የማንነት ጥያቄዎች ወይንም ደግሞ የክልልነትና ራስን በራስ የማስተዳደር ጥያቄዎች ለክልል ምክር ቤት ቀርቦ ከዛ በኋላ ሂደታቸውን ጠብቀው በፌዴሬሽን ምክር ቤት አፕሩቭ የሚደረጉበት ሂደት ሳይሆን በቀጥታ ለፓርላማ ቀርቦ ከዛ በኋላ ፕሬዚደንቱ የሚፈርምበትና የሚጸድቅ እንዲሆን ለማድረግ ነው እየሰራ ያለው ማለት ነው። ይሄ ደስ የሚላቸው ልሂቃን ይኖራሉ። but trust me ይሄ የአብይ አህመድ ፍጻሜም ይሄ ነው የሚሆን፣ ይሄ አጀንዳ ነው የሚሆን። ግን የምንታገለው አብይ አህመድን ብቻ እንደማይሆን በደንብ ማወቅ አለብን። የእነዚህ አጀንዳዎች ባለቤትም አብይ አህመድ ብቻ እንዳልሆነ በመገንዘብ ማለት ነው። ግን እነዚህ ሪፎርሞች የሚተገበሩት አስቀድመው አማራ ላይ ነው። ምክንያቱም ለምሳሌ ኦሮሚያን በተመለከተ እዛ ላይ ቀድም የቀረበውን ስመለከት ኦሮሚያ በስንት ነው የምትከፈለው? 1 2 3 4 5 6 ነው የሚለው። ጎላ ባሃ ኦሮሚያ፣ ጎላ ኪባ ባሃ፣ ጎላ ኪባ ኦሮሚያ፣ ጎላ ሊጣ ኦሮሚያ፣ ጎላ ኪባ ሊጣ ኦሮሚያ እና ጎላ ጊዱ ገለ ኦሮሚያ። ምን ማለት ነው? ምዕራብ እንግዲህ ክላስተሮች ናቸው። ክላስተሮች ናቸው። ክላስተር አድርገውታል ኦልሬዲ ኦሮሚያን አስቀድመው እየተገበሩት ነው። ክላስተር አድርገው ግን ኦሮሚያነቱን ሳይለቅ በምንድን ነው የሚዋቀረው? ኦሮሚያ ነው፣ ግን የምዕራብ ክላስተር፣ የደቡብ ክላስተር፣ የደቡብ ምዕራብ ክላስተር፣ የምስራቅ ክላስተር ኦሮሚያ፣ የደቡብ ምስራቅ ክላስተር ኦሮሚያ እና ማዕከላዊ ኦሮሚያ ነው የሚሆነው። ይሄንን ኦልሬዲ ክልሉ አስቀድሞ ተነግሮት ይሄንን እየተገበረ ነው ያለው። ኦልሬዲ ውይይት እያደረገ ነው። ኦኬ ኦሮሚያ ብዙ ክልል አይደለም የሚሆነው፣ ብዙ መንግስታት ነው የሚሆነው። ከዛ ፖለቲካሊ ደግሞ የጋራ ምክር ቤት ወይንም ሌላ አደረጃጀት ያዋቅራል ተብሎ ይጠበቃል። አንድነቱን የሚያስቀጥልበት ግን በርካታ መንግስታት፣ አንድ የኦሮሚያ መንግስት ሳይሆን በርካታ የኦሮሚያ መንግስታት ይሆናሉ ነው። ስለዚህ ቅርጹን፣ ይዘቱን፣ ምኑን፣ እሴቱን ምኑን አይለቅም። ኦኬ በአንጻሩ ሌላው ክልል ለምሳሌ አማራ በዚህ መንገድ የምስራቅ አማራ መንግስት፣ የደቡብ አማራ መንግስት ተብሎ አይዋቀርም። በተአምር አይደረግም። በተአምር እንደዛ ከተደረገማ ምኑ ሪፎርም ሆነ? ስለዚህ የአማራ ልሂቃንን የሚሉት አዲስ አበባ ያሉ ኢትዮጵያ ከብሔር ስርዓት ልትወጣልኝ ነው የሚሉ አካላት ዳግም ክህደት ይፈጽማሉ። አማራ ላይ ምን አድርገው? ወደ ቀደመ ክፍለ ሀገር ያደረው ተመለሰ ኢትዮጵያ ፌዴራሊዝም እግሩን ይመጣሉ ተሰልፈው። አማራው ደግሞ ከብሔር ፖለቲካ እንውጣ ሲል ስለነበረ ለረጅም ጊዜ ኢዝሊ አፒሊንግ ነች። እቺ በቀላሉ ምትዋጥ ትሆናለች። ከዛ በጌ ምድር ራሱን የቻለ በጌ ምድር ሆኖ ጎጃም ራሱን የቻለ ሸዋ ራሱን የቻለ ምናምን ሆኖ ክልል አስተዳደርነት ምናምን ተዋቀሩ ተብሎ ይመጣልሃል ማለት ነው። ሌሎችንም እንደዚሁ አዋቅረው አማራን በሳይዝም ህልውናውንም ናሽናሊዝሙ ከአማራነቱ ጋር የተያዘ ስለሆነ አማራውን የምታጠፈው የፖለቲካል ሂደቱንና የፖለቲካ ምህዳሩን ኮንቴክስቱን ትቀይርበታል። ጂኦግራፊካሊ ከሌላ አማራ ምንድነው የሚለው ቤኔዲክት አንደርሰን ኢማጂንድ ኮሚኒቲን ሲያወራ ምንድነው የሚለው? ኢማጂንድ ኮሚኒቲ ከቴሪቶሪያል ኮንፊጉሬሽን ተነጥሎ ሊታይ አይችልም። ናሽናሊዝምን ቤኔዲክት አንደርሰን ከዚህ ጋር ያገናኘዋል። ኢማጂንድ ኮሚኒቲ አማራነት ከዚህ ጂኦግራፊያዊ አቀማመጡ ባህላዊና ህዝባዊ ትስስሩ የሚመነጭም ጽንሰ ሐሳብ ስለሆነ ማህበረሰቡ
በሌላ ፖለቲካ መዋቅር ውስጥ እንዲገባ በማድረግ ኮንሰፕቹዋሊ ሬዲዩስ አድርገው ወደ አንድ ጂኦግራፊ አካባቢ እንዲወርድ ታደርግ። ለዚህ የምትተባበሩ የአማራ ልጆች ዘመኔን ሙሉ ነው የምታገላችሁ። ይሄንን የፖለቲካ ደባ በአማራ ላይ ለማስፈጸም የምትሰሩ የፖለቲካ ልሂቃን እድሜ ልካችንን እንደ አማራ እንታገላችኋለን። በስም እየጠራን እድሜ ልካችን በአይነ ቁራኛ ነው የምንከታተለው። በስመ አዲስ የፌዴራል መዋቅር ኦኬ ቀጥተኛ የጥቃት ሰለባ የሚሆን ማህበረሰብ አለ ማለት ነው። ከዛዝ ዲያስፖራው ይሄ ኢትዮጵያኒስት ነኝ የሚለው እድሜ ልኩን በፖለቲካ መታለል ውስጥ የኖረ እድሜ ልኩን መገልገያ ሲደረግ የነበረው ሁሉ አሁን ምን ይሆናል ማለት ነው? ኢትዮጵያ እኮ ከብሔር ፌዴራሊዝም ወጣች፣ ኢትዮጵያ እኮ ከብሔር አስተዳደር ወጣች፣ ህገ መንግስቱም ተሻሻለ፣ እልል በይ ሀገሬ እያለ ሊመጣ ነው። without knowing ምን እንደታሰበ ከጀርባ ሳይገነዘብ ምክክር ጥሩ ነው ሀገር ያስቀጥላል ይልሃል መጥቶ። በጣም ክሪቲካል የታሪክ መታጠፊያ ላይ ነው ያለነው። እነዚህ ፍላጎቶች የአብይ አህመድ ፍላጎቶች ብቻ አይደሉም። የመሬት ፖሊሲና የላንድ ሪፎርሙ የኢትዮጵያ መሬት የአማራ ተስፋፊ ኃይልን ነቀል ነው በርሲሉ የነበሩት እነ ዘገየ አስፋው አሁን መሬቱ የእናንተም አይሆንም። መሬቱ የኢትዮጵያውያን አይሆንም። የብሔር ብሔረሰቦች ነበር አይደል? አሁን አንተ በእናንተ ሴትለር ኮሎኒያሊስቱ አማራ ነቀል ነው በአዋጅ በፖሊሲ ደርግን ተጠቅመን ሲሉ የነበሩ አርኪቴክቶቹ እነ ዘገየ አስፋው አሁን ሞቷል። ነፍሱን ይማረው ምለው ከኢትዮጵያ የጨዋነትና ባህል ላለማፈንገጥ ነው። ናው ሪፎርሙ ቀድሞ የሚተገበርባቸው የክልል ልክ ልዩ ኃይሉን በማፍረስ ረገድ ቀድሞ አማራ ላይ እንደተገበሩት ጥቃቱን አማራ ላይ አስቀድመው እንዳደረጉት አሁንም አማራ ጦርነት ውስጥ ባለበት ሂደት ይሄንን አዋጅ ይዘው ይመጣሉ። አዲስ የፌዴራል ስርዓት አመጣንልህ ታዬ አጽቀሥላሴ የሚባል ግለሰብ ይመጣና ይንዘባነንብሃል። ተሻገረች ኢትዮጵያ እያለ መጥቶ ይራገፍብሃል። በየዘመኑ የሚያስገርሙኝ ሰዎች አሉ። ህዝባቸውን አሳልፈው ሲሸጡ እንዴት ተራቀው እንደሚሸጡ የማይባቸው ተመስገን ጥሩና ባይዘው ተመስገን ታዬን የምናገርበት ምክንያት ስላለኝ ተመስገን ለምንድን ነው የማልናገረው? ተመስገንን የማልናገረው ለመናገር የሚያበቃም ሰው ስላልሆነ ታዬ is not a fool ዞ ያደርገውን ያውቃል። ሌሎቹም ምን እየሆነ እንዳለ ማያውቁ አሉ። ምን እየተደረገ እንዳለ ምንም ግንዛቤውን ያልፈጠራቸው ማንቸስተር፣ ኒውካስል ሁሉንም ቁጭ ብለው እግር ኳስ በቀን ውስጥ የሚተላለፈውን 20 የእንግሊዝ ፕሪሚየር ሊግ አጣጥመው የሚተኛ ምክትል ጠቅላይ ሚኒስትር አላት። የወጣበት አካባቢ ማህበረሰብ፣ ህዝብ እና ታሪክ ከሱ ምን እንደሚጠብቅ የዘነጋ ይሄኛው ሰውዬ ግን አማራን እያፈረሰ ነው ያለው and deliberately ነው የሚያደርገው። አውቆ ነው የሚተባበረው፣ ገብቶት ነው የሚተባበረው። አማራ በመኖሩ አልጠቀምም ብሎ ያስባል። አማራ በመቀጠሉ አላተርፍም ብሎ ያስባል። ግን ኢትዮጵያ እነሱ እንደሚሉት ያሻግሯታል ነው። አብይ አህመድም አይተርፍም ከዚህ ሂደት። ይሄ ሂደት በጣም በወረቀት ስታየው በጣም ምንድነው ያሰበው አብይ አህመድ? አማራዎች ይሄንን ሂደት ይደግፉልኛል፣ ስለዚህ ቀጥተኛ ተጽዕኖ የሚመጣው ከኦሮሞ ልሂቃን ነው። የኦሮሞ ልሂቃንን ደግሞ በአንድ በኩል ኦሮሚያን ሙሉ ለሙሉ አላጠፋው የማደርገው በክላስተር ነው የከፋፈልኩት። ስለዚህ ኦሮሚያ አንድ መንግስት ሳይሆን በርካታ ጠንካራ መንግስታት እንዲኖራት ነው ማደርጋት፣ ሌሎቹን ግን ኮምፕሊትሊ ነው ማጠፋቸው። ስለዚህ ያ ልሂቅ ሊቀየመኝ አይገባም።
ከቻለ አብሮኝ ነው መቆም ያለበት። ደግሞ በሂደቱ በጣም ተጠቃሚ አድርጌዋለሁ በኢኮኖሚም በምንም አዝሎንጋዝ እኛ ስልጣን ላይ እስካለን ድረስ ስጋት የሚሆን ነገርም አይኖርም። የአማራው ሊግ ደግሞ ወደ ክልል መዋቅር ወደ ቀደመው ተመልሰሃል ስትለው በጣም ደስ እያለው የሚመጣ ሊግ ነው ብሎ ነው የሚያስበው። ምክንያቱም ለዘመናት ይጠይቅ የነበረው ከብሔር አደረጃጀት እንውጣ እያለ ስለነበረ ከብሔር አደረጃጀት ወጣህ ስትለው ወጣው እንዴ ብሎ ይመጣል። ህገ መንግስቱ ይሻሻል ብሎ ስለነበረ ብሔር ነው የሚያጠፋን ሲል ስለነበረ አማራው አሁን እኮ ብሔር አጠፋ ነው ብሔርን ሶ ፕራክቲካሊ ኤትኒሲቲ ሞቢላይዜሽን ፍሬምወርክ አይሆንም ከዚህ በኋላ ይኸው ኦሮሚያም ምዕራብ ምናምን አደረግ ነው። it's a very dangerous game አና ሌላኛው ደግሞ ሌላ ክፍለ ዘመን አማራን ማጥቂያት ሁሉ መጣ ናው በዚህ ሊበራላይዜሽን ሂደት ውስጥ ኦሬዲ ሆዴድ አስቀድሞ የራሱን ኢኮኖሚያዊ መደላድል ለመፍጠር የሚያስችለውን ሀብት ቅርስ ተቋም ይዟል ኦህዴድ። ሶ ማንም አብሮት ሊወዳደር አይችልም ማንም ኢትዮጵያዊ። ሶ ሌሎች ክልሎች በኦህዴድ ፍላጎት የሚደጎሙ ሆነው ይቀጥላሉ። ራሳችንን በራሳችን አስተዳደርን ብለው ግን ካራቫት አስረው የክልል ፕሬዝዳንት ነን ብለው በአንድ ቤት ውስጥ ጡል ሲሉ ስትመለከታቸው ትችላለህ። የቤገ ምድር ክልል አስተዳዳሪ የእንትን ክልል አስተዳዳሪ ተብለው አዲስ አበባ ላይ ከረቫታቸውን አንከርፍፈው ፍላውድ የሆነውን የፖለቲካል ፕሮሰስ ማስቆም ሳይችሉ ማለት በጦርነት ውስጥ አንድን ማህበረሰብ ልሂቃኑን በእስር ቤት አድርጎ ለምን ይሄንን የፖለቲካ ሂደት ያካሂዳል ብሎ ጠይቁ። ስለዚህ ይሄ ሂደት አማራ በተቦታ ሁሉ አማራነቱን መጠበቅ አለበት። በኢትዮጵያ ውስጥ ጄኒውን የሆነ የፖለቲካ ለውጥ የሚያስፈልግ ከሆነ ኢትዮጵያ ልትመክር የምትችልበት የፖለቲካ አውድና ምህዳር ባለበት ሁኔታ ውስጥ ህዝባችን በነጻነት የሚወስንበት ሂደት፣ የትግራይ ህዝብ በነጻነት የሚወስንበት፣ የኦሮሞም ህዝብ በነጻነት በፈቃዱ የሚወስንበት ሂደት ውስጥ ሊገባ የሚያስችል ጄኒውን የሆነ የፖለቲካ ሂደት ባለበት ሂደት ውስጥ ያንን ለመተግበር ይቻል ይሆናል። አሁን ባለው ሂደት ውስጥ ግን በተአምር ከኢትዮጵያ ህዝቦች ፍላጎት የመነጨ አይደለም። ስለዚህ በርካታ ኃይሎች በዚህ ረገድ እንተባበራለን በግልጽ ኦህዴድ እና አብይ አህመድ አይቀጥልም። ይሄን ለፖለቲካ ተርፍና ችርቻሮ ሰጥቶ እሱ በስልጣን ሊቀጥል የሚችልበት እድል የለም። እነዚህ ሂደቶች አይነው ከሪፎርሙ አንፃር አገሪቱ እየተገበረች ካለችው ሪፎርም አንፃር እኚህ መተግበር እንዳለባቸው አውቃለሁ። ግን ደግሞ እኚህ የሚተገበሩት በአብይ አህመድ አይደለም። for our brothers and sisters በተለይ for our western partners ለምዕራባውያኑ ለነግራቸው የምፈልገው ነገር በግልጽ እነዚህ ሂደቶች ምን ያህል ጠቃሚ እንደሆኑ ከናንተ የፖለቲካና ኢኮኖሚክ እና በተለይ ኢኮኖሚክ ዓለም አቀፍ ኢኮኖሚ ፖሊሲና ፍላጎት አንፃር አውቃለሁ። ኢትዮጵያ ላይ የነዚህ ጉዳዮች መተግበር ምን ያህል ጠቃሚ እንደሆነ አውቃለሁ። ግን በአብይ አህመድ አይተገበርም። በአብይ አህመድ ከኢትዮጵያ ህዝብ ፍቃድና ፍላጎት ውጪ ህዝባችን በጦርነት ባለበት ሁኔታ ውስጥ ትናንትም በ91 የኢትዮጵያ ህዝብ ተክዶ ዛሬም በዚህ በ2026 የኢትዮጵያ ህዝብ ዳግም የሚካድበት ሁኔታ ሊኖር ይገባል ብዬ አላስብም። አብይን እነዚህን ነገሮች እንዲፈጽም ማድረግ ይቻላል፣ ግን አብይን ማስቀጠል አይቻልም። እና እኔ እነዚህ አሁን የሚነሱ አጀንዳዎች የአራቱ ጉዳዮች ይሄ አዲስ አበባ የአብይ ፕሬዝዳንት መሆን ጠቅላይ ሚኒስተር መሆን ምናምን በተለይ መጀመሪያዎቹ ሁለቱ አንደኛው የላንድ ሪፎርሙ ነው። መሬት መሸጥም መለወጥም ይቻላል ብሎ መጣ አይደል? ለምን የመጣ ይመስላል? እንዴት ያዋጣዋል? ለምሳሌ አብይ አህመድ መሬት መሸጥም መለወጥም ይቻላል ሲባል በፊት መሬት መሸጥ መለወጥ እንዳይቻል የተደረገው ፊሎሶፊው የመጣው እና የቀረበው ምክንያት ምን ነበር? የካፒታሉ ማሉ አማራ
ስለዚህ መሬቱን ነጥቀን ሪዲስትሪቢዩት ብናደርገው አማራ መልሶ ይገዛዋል። ምክንያቱም ሀብት አለ እጁ ላይ አለ። አሁን ሀብቱን ከኢትዮጵያ ሕዝብ ከአማራውም ከሌላውም ነጠቀና በኦህዴድ ቁጥጥር ስር አስገብቶ አሁን መሬትን መሸጥም መለወጥም ይቻላል አለ። የሀብት ባለቤት ማን ከሆነ በኋላ ኦህዴድ ከሆነ በኋላ አሁን መሬት ግዙ ኦህዴድ ሄዶ ጎርጎራን ይገዛል። ኦህዴድ ሄዶ ሰፊውን የሀገሪቱን መሬት ይገዛል። የሀብት ባለቤት ሆኗል። የመንግስት ፖሊሲ ባለቤት እሱ ነው። የተቋም ባለቤት እሱ ነው። ህግ አውጪ እሱ ነው። ህግ አስፈጻሚ እሱ ነው። ህግ ተርጓሚ እሱ ነው። የብሔራዊ ባንክ ገዢው እሱ ነው። የመከላከያ ኢታማዦር ሹሙና ፊልድ ማርሻሉ እሱ ነው። ስለዚህ ምን ታመጣለህ ነው። ስለዚህ ህጉን ፖሊሲውን ቀይሯል አሁን እጄ because there is nothing left in the hands of the Amhara በአማራ እጅ ምንም የለም አሁን። ስለዚህ መሬቱን ሽጥ ቢባል ይሸጣል። በ2 ሚሊዮን ወረቀት እያተምክ ትሰጠዋለህ። ያንን ወረቀት ገንዘብ ነው ብሎ ይይዛል። ገንዘቡን በኢንፍሌሽን ባዶ ታረግበታለህ። መሬቱን ግን በወረቀት ትቀበለዋለህ ነው። ሪፎርም ይሉታል እነ ተመስገን ጥሩነህ ይሄንን ወጥተው እናገኘው ተሻገር ትታገላለህ አትታገልም? ሰው ሆነ መቀጠል ትፈልጋለህ አትፈልግም? ሀገር እንዲኖር ትፈልጋለህ አትፈልግም? ስለዚህ ያ ሊኖርህ የሚችለው እንደ አማራ ኮሌክቲቭሊ የኢትዮጵያ ጣፈንታ እና የኢትዮጵያ ፖለቲካዊ ጣፈንታ ከአማራነታችን ተነጥሎ ሊታይ የማይችልበት ነባራዊ እውነት አለ። እንደፈለጋችሁ በየመጣችሁበት መንደር ልታስቡ ልትደንሱ ትችላላችሁ። የኢትዮጵያ ፖለቲካዊ ጣፈንታ ግን ከአማራነታችን ተነጥሎ አማራዎች ሊታይ አይችልም። የትግራይ ጣፈንታ ከትግራይነቱ ጋር የተያያዘ ሆኗል። የኦሮሞ ጣፈንታ ከኦሮሞነቱ ጋር የተያያዘ ሆኗል። ነባራዊ ሀቅ ነው። ስለዚህ አማራን ባለማስበተን ነው ፎይል የምናደርገው ይሄንን ፖለቲካ ሴራ። ጠንካራ አማራን መፍጠር ስንችል በየቦታው አበጋዝነትን ተቋማዊ አሰራርን ልመድ። ስንት ዓመት እናንተ ናኒ እያደረገን እንኖራለን። ተቋማዊ አሰራር ልመዱ። ፖለቲካችሁን ከጭፍን መዘላለፍ ከሆሪዞንታል ኮንፍሮንቴሽን አውጡት። እነንትና ባንዳ ናቸው እነንትና እንትናቸው እነንትና እንትናቸው ከሚል ዘፈን እንውጣ። ፖለቲካን እንስራ። ፖለቲከኞች እንሁን። የህዝባችን ዕጣ ፈንታ ያስጨንቀን። የወል ዕጣ ፈንታችን ያስጨንቀን። በግል እኔ ምንም መሆን እችላለሁ ስለ ግል አታስቡ። የገጠመን አደጋ በግለሰብ ደረጃ አይደለም። የገጠመን አደጋ እንደ አማራ ነው ይሄንን ችግር መቅረፍ የምንፈልገው። ስለዚህ የአማራን ጭንቅላት ሁሉ ወደ አንድ ማዕከል ለማምጣት አትበትኑ ልሂቃኖቻችንን። አንተ ደርግ ነህ፣ አንተ የጃንሆይ ርዝራዥ ነህ፣ አንተ እንትን ነህ እያላችሁ እየመጣችሁ አትሰንጥቁብን። አሁን የገጠመንና ቀጣዩ ዕጣ ፈንታችን የሚወሰነው አሁን ባሉን ልሂቅ እና የልሂቅ መሰረት ለአማራ የጠቀማችሁ የሚመስላችሁ ሰዎች በአማራ ብሔርተኝነት ውስጥም ጭምር ነን የምትሉ ሰዎች ለምንድን ነው አማራውን ማጥቃት ሊተባበር የሚመጣን ሰው ማጥቃትና አዋርዶ ከፖለቲካ ሂደት ውስጥና ከፖለቲካ ሂደት ውስጥ ማሰናበት ጥቅም መስሎ የሚሰማው? ምን መሆን ነው የምትፈልጉት? ምንድነው ማትረፍ የምትፈልጉት? እንዴ በዚህ ትግል ውስጥ እያንዳንዱ አማራ እኮ ኢኳሊ ሪስፖንሲብል እኮ ነው። ማንም የማንንም ፍቃድ አይጠይቅም ስለ ወገኑ ለመታገል። እያንዳንዳችን ኃላፊነት አለብን እኮ የራሳችን ህዝብ ጣፈንታ ጉዳይ ስለሆነ አቅምን መሰብሰብ፣ ኃይልን መሰብሰብ፣ ልሂቃኖቻችንን መሰብሰብ፣ የፖለቲካ አቅማችንን ማሳደግ። ኦኬ ያንን እናደርግ። የተኮራረፈ ኃይል ካለ በሽምግልና ሞክሩት። ኢቭን ብልጽግና ውስጥ ያለውን እንደ አማራ እንዲያስብ አድርጉት። አይ ነው ላይክ እንደ አማራ መቼም እንዲያስብ ልናደርገው አንችልም። በጣም አስቸጋሪ ፍጡር ነው። በየዕለቱ አማራነቱን እየካደ ነው ብልጽግና ውስጥ የሚቀጥለው። ግን በትችሉ እንደ አማራ እንዲያስብ እንዲመጣ በጋራ እንዲሰራ እንዲሰለፍ በኢትዮጵያ ውስጥ የሚኖረንን ጉዳይ በጋራ ቆመን እንድናሰላ እንዲደረግ
ያኮረፈው በተለያየ መንገድ ምናምን ሲዘፈን የሚውለው እዛ ቲክቶክ ላይ እየሄደ ማለት ነው። የአካባቢን አሳልፈው ሊሸጡብኝ ነው እንደዚህ ሊያደርጉብኝ ነው ሚላል። ጣፈንታውን አሁን ከሚያየው ነገር በተለየ ማሰብ ማይፈልግ ማለት ነው። እሱንም ቢሆን የራስ ጉድ ነውና አፕሮች ማድረግ ያስፈልጋል፣ መነጋገር ያስፈልጋል። 2 ጊዜ 3 ጊዜ 500 ጊዜ ፌል ሊያደርግ ይችላል። የምትነጋገርበት ጉዳይ መሞከር መቀጠል አለብህ። አማራውን በደንብ መሰብሰብ ማደራጀት ለቀጣዩ እኛ የማንወስንበት የፖለቲካ ሂደት ሁሉ እኛን ታሳቢ ያደረገ ነው። እንዳትረሱ። አማራ ዛሬ ኢትዮጵያ ውስጥ በሚካሄዱ የፖለቲካ ውሳኔዎች ውስጥ የለበትም። ትግራይ የለበትም። ግን እነዚህን ህዝቦች ታሳቢ ያደረጉ ፖለቲካዊ ኮንሲኩዌንሻል የፖለቲካ ዲሲዥንስ ናቸው የሚካሄዱት። የሚደረጉት ውሳኔዎች የነዚህን ህዝቦች ዕጣ ፈንታ በተመለከተ የሚያመጡት መዘዝ ቀላል አይደለም። ስለዚህ የኛን ዕጣ ፈንታ ሌሎች እነማን እነ ሂሩት ምናምን የሚባሉ እነ መስፍን አራያ የሚባሉ እነ ዮናስ አዳዬ የሚባሉ ከነ አብይ አህመድና ከነ አደም ፋራ ጋር ሆነው በጋራ የህዝባችንን ዕጣ ፈንታ በተመለከተ ሊወስኑ እየሰሩ ነው። እና እኛስ እንደዚህ አይነት ጨዋታ ይበቃል፣ እኛም ፖለቲካውን እንጫወተው፣ አሁን ደግሞ ጊዜው የኛ ነው፣ እንደ አማራ እያሰብን ነው፣ እንደ አማራ እንጋፈጣቸዋለን ብላችሁ ነው። እንደ አማራ ተጋፈጣቸው፣ እንደ አማራ ተጋፈጣቸው። and I don't care እንደ አማራ ቆመን ምንም ነገር ሉዝ ብናደርግ ምንም አይመስለኝ። ሉዝ አናደርግም እንደ አማራ ሆነን። አማራ እንደ አማራ ከቆም ምንም የሚያጣው ነገር አይኖርም ማለት ነው። ሌላውም እንደ ራሱ ይቁም። በኢትዮጵያ ውስጥ በሚኖረው ለውጥ ላይ ግን ምንገናኝበት ቦታ ይኖራል። ስለዚህ አሁን እነዚህ ጉዳዮች ሰሞኑን በቅርብ ጊዜያቶች ውስጥ እስከ ጥቅምት ድረስ አብይ አህመድ በፍጥነት ሊተገብራቸው የሚፈልጋቸው ጉዳዮች ናቸው። ትኩረታችን ዋናው ጸረ አገዛዝ ትግል ላይ ነው። in the meantime በጎንዮሽ ፓራል የሚሄዱ የፖለቲካ እንቅስቃሴዎችን በደንብ እንገንዘብ፣ እንወቃቸው። ዓላማቸው ምንድነው? ፍላጎታቸው ምንድነው? እንዴት ነው የምንወጣቸው የሚለውን ትልልቅ መድረኮችን እንፍጠር። በእነዚህ ጉዳዮች ላይ ውይይቶች ይደረጉ። በየሚዲያው ላይ የቀረቡ ሐሳብ መስጠት ብቻ አይደለም፣ የአዳራሽ ምክክሮች ይደረጉ። አጌን ነው ይሄን ነገር ለማስታወስ እየሞከርኩ ብሮድ ቤዝ የአማራ ልሂቅን የሚያሳትፍ ትልልቅ መድረኮች ይፈጠሩ። 2 መድረክ ቢያንስ፣ አንድ በአውሮፓ አንድ በአሜሪካ፣ የአማራ ሪዞሉሽኖች የሚወጡባቸው ትልልቅ አጀንዳዎች ላይ የምንመክርባቸው 10-11 አጀንዳዎች አማራን በተመለከተ ቀጣይ ፍኖት ሊዘጋጅባቸው የሚችሉ አፋብን ይሄን ማስተባበርና መምራት ይችላል። አንድ በአውሮፓ አንድ በአሜሪካ ሰፊ ጥናታዊ ጽሁፎች አንድ ላይ ቀርበው በእነዛ ጉዳዮች ላይ ሪዞሉሽኖች የሚተላለፉባቸው መድረኮች እንዲፈጠሩ በፍጥነት የዛሬ 9 ዓመት ብናረገው ዋጋ የለውም። መደረግ ካለበት አሁን መደረግ ስላለበት፣ ለዚህ ነው አፋብንን አጀንዳ ይሰጡታል። አፋብንን አጀንዳ ሰጥተውት አሁን ከህወሓት ጋር እሰራለሁ ከህወሓት ጋር አልሰራም ነው። ኤቭሪባዲ ይመጣል። ከህወሓት ጋር ይሰራሉ አይሰሩም? ትንተናው ከህወሓት ጋር ይሰራሉ አይሰሩም? ነው ከህወሓት ጋር ይሰራሉ አይሰሩም ማለት አሲፍ አማራ ሌላ አጀንዳ የሌለው ይመስል ከህወሓት ጋር ይሰራሉ አይሰሩም? ከህወሓት ጋር አንሰራም፣ ከህወሓት ጋር እንሰራለን፣ ከህወሓት ጋር መስራቱ ያለው 9 ጥቅሞች፣ ከህወሓት ጋር አለመስራቱ ያለው 16 ጥቅሞች እያለ ይተነትናል እየመጣ አዚፍ ሌላ ነገር የሌለው ማህበረሰብ እንዲመጣ እስኪመስል ድረስ ማለት forget it። በራስ ትግል ነው የቆምከው፣ በራስ ትግል ላይ እየሄድክ ያለው። ከሌሎች ጋር በሚደረግ ትብብር ላይ ራስን የጋራ አቋም ልታንጸባረቅ ትችላለህ። መድረክ ላይ አምጣና ተወያይበት። but like you have ትልቅ big fish to fish ትልቅ ፊሽ አለ ማለት ያለበት። በህወሓት አልተጀመረም አይደለም እንዴ ትግል? በህወሓት ላይ የተጀመረው ለህወሓት ብለህ ነው ጫካ የገባው።
እንድ ከህወሓት ጋር ለመተባበርና ላለመተባበር ነው ኮንትሮቨርሲ የነበረው የገባው። የህልውና ትግሉን የጀመርከው እኮ በአማራ ህዝብ ላይ ተጨባጭ አደጋ ስለተደቀነ ነው። አደጋው is still there። እያደነ ህዝባችንን እያጠፋ ነው። በአንድ በኩል ብሔራዊ ምክክር ብሎ የራሱን አጀንዳ ሊተገብር መዋቅሩ ላይ አማራውን እንዴት አድርጎ እንደሚያወድም እየሰራ ነው። በሌላ በኩል ምርጫ አሸንፍ ያለው እያለ ተጨባጭ ነው አደጋው። ኦኬ ህወሓት ነው በእንደዚህ አይነት ፋንሲ ውስጥ የምንዋልል እንደዚህ አይነት ነገር ውስጥ እንድንቆይ የሚያደርግ ፖለቲካዊ አውድ አይደለም ያለው። አንድ ጉዳይ አንድ ቀን አጀንዳ ከሆነ በቂ ነው። በቃ ተነጋገርንበት አይደለም። ስለዚህ ጥንቃቄው ስጋቱ ምንድነው? ከምን ይመነጫል? ከህወሓት ጋር መስራት ያለው አደጋ ምንድነው? ስጋቱ ምንድነው? ስጋቱ በምን ይቀረፋል? አለቀ። ሳይንሳዊ መፍትሄ አበጅተህለት ማለፍ ነው። ፎከስ ኦን ቢግ ሌሎች ትልልቅ አጀንዳዎች። እንዴት ነው ይሄንን አገዛዝ የምታሸንፈው? በሚቀጥሉ 6 ወራት ይሄንን አገዛዝ አለማሸነፍ የሚያመጣው አደጋ ምንድነው? ታይም ላይን አስቀምጥ ለትግል። እያንዳንዱን ጠጠር በሚቀጥሉ 3 እና 6 ወራቶች ውስጥ አብይ አህመድ ላይ አስተባብሮ ይሄንን አገዛዝ ቢቻል የሥርዓት ለውጥ ካልተቻለ አስገዳጅ በሆነ መንገድ በተሸናፊነት ቁመና ላይ ሆኖ ወደ ጠረጴዛ ሊመጣ የሚችልበት ሁኔታን መፍጠር በፍጥነት። ይሄ አገዛዝ 2 ወር በቆየ ቁጥር የሚሸጠው ብዙ አለው። 3 ወር በቆየ ቁጥር የሚሸጠው ብዙ አለው። የሀገር ሀብት ይዞ ባንክ ይዞ ነው የሚዋጋው እና ከንትን ጋር መስራት ስላለው ጥቅም እየተነተነን አንውልም አናድርም ማለቴ ነው። ትልልቅ ነገሮች ላይ ፎከስ እናድርግ፣ እንራመድ ለማለት ነው። ከዚህ ፕሮግራም በጣም ብዙ ታተርፋላችሁ ብዬ ነው ማስበው። አሁን ከሰራሁት ፕሮግራም በግልጽ መናገር የምችለው ይሄንን ነው። እኔ በታሪክ በእውነት ለአማራ ህዝብ ላደርግ የምችለው ነገር የማየውንና የምመለከተውን በግልጽ መናገር ነው። ሪጋርድለስ ኦፍ እኔ ከሚያስከፍለኝ ዋጋም በላይ ማለቴ ነው። so I don't mind ስለራሴ ምንም የሚጨነቅበት አይደለም። አሁን የአማራ ህዝብ ዕጣ ፈንታ ጉዳይ ነው። በትግል ውስጥ የዚህ የህይወት ዘመናችን ግብ አድርገን ያዝነው ጉዳይ ይሄ ነው። ስለዚህ በዚህ ረገድ ላይ በግልጽ ሀገሪቱ እየገጠማት ያለው ሁኔታ ምን እየመጣ እንዳለ ምን እየተሰራ እንዳለ ዓለም አቀፋዊ ሁኔታው ሀገራዊ ሁኔታው እነዚህን ሁሉ በደንብ መዳሰስ ያስፈልጋል ብዬ ስለማስብ ነው። በዚህ ረገድ መቀመጥ ያለባቸውን ነገሮች በአግባቡ ማስቀመጥ ሰው የኔ ሁለት ነገር የጠየቅኩት በዛሬ ስብሰባዬ ላይ ከአማራው በተለይ አፋብን ሁለት መድረክ እንዲፈጠር ሰፊ ልሂቅ መሰረት ያለው ጉባኤ እና በእያንዳንዱ ጉዳዮች ላይ ጥናታዊ ጽሁፎች ቀርበው የጋራ አቋም የሚያዝባቸው 10 ወይ 11 አጀንዳዎች በሰሜን አሜሪካ 1 በአውሮፓ 1 ሁሉን አሳታፊ አንተ ደርግነ አንተ ኢህአፓነ አንተ መኢሶነ አንተ በኢህአዴግ ውስጥ ሰርተሃል። እንደዚህ አይነት መቀማጠል ውስጥ የምንገባበት ጊዜ አይደለም። ኃይል በታኝነት ፖለቲካ አይደለም፣ ድንቁርና ነው። እያንዳንዱን አቅም ማሰባሰብን ይጠይቃል። የምኒልክ ፕሮጀክት እሱ ነው። አቅምን ኃይልን ማሰባሰብ ያለንበትን ዘመንና ኢንተርናሽናል ኮንቴክስቱን መረዳት ነው። ቀጠናዊ ሁኔታውን በሚገባ ለራስህ ለትግልህ ዓላማ እንዴት አድርገህ ግባት ትጠቀምበታለህ። የአማራ ልሂቃን አብዛኛውን አሳትፈን ብሮድ ኮንሰንሰስ ልንይዝባቸው የሚገቡ ነጥቦች መኖር አለባቸው። ብሮድ ኮንሰንሰስ ትብብርን በተመለከተ ግልጽ አቋሞች ይቀመጣሉ። እነሱ ሼፕ ያደርጉታል ሂደቱን። መሬት ላይ ያለው ታጋይ ድርጅት በየዕለቱ እየወጣ በሚዲያ ላይ አረ መኑን አረ እንደዚህ አድርጉን ይላል። ህይወቱንም ይሰጣል በአንድ በኩል እንደገና ደግሞ ስለመታመን ይጠይቃል። እና እነዚህ ለማስቀረት አይ ቲንክ በደንብ የሚጠቅም ይመስለኛል። ስለዚህ ዶን ፓኒክ እንዳልኳችሁ እና አብይ አህመድ እነዚህ ነገሮች ተገብራለሁ ምናምን ሲል ትረስት ሚ በጣም አስቂኝ ኤንዲንግ ነው የምናየው። I can't wait። የአብይ አህመድ ኤንዲንግ የአብይ አህመድ ፍጻሜ በጣም አጓጊ እየሆነ ነው የመጣው። ግን አብይ አህመድ በራሱ በገዛው ገመድ ራሱን ሲጨርስ አይደለም ምን ጠብቀው አይደለም። የኛስ ሚና ምንድነው? ዛሬም ከሌሎች በሚሰጥ ክትባት ዛሬም ሌሎች ፕሪስክራይብ በሚያደርጉልን ሜዲሲን ነው የምንቀጥለው
ወይስ ራሳችንን እንደማራ አቅም ፈጥረን ትልቅ ማህበረሰብ ትልቅ ልሂቃን እርስ በርሱ የሚከባበር አሰራርን የሚያውቅ ተቋምን የሚያውቅ ለተቋማዊ አሰራር የሚገዛ የህዝቡንና የህዝቡን የጋራ ጣፈንታ ያስቀደመ በስርዓት የሚመራ በወግ የሚመራ ማህበረሰብ ሆነን እንቀጥላለን ነው ትልቁ ቁም ነገር ብዬ አስባለሁ። አይ ቲንክ ረጅም ሰዓት ሆነባችሁ፣ ግን ፕሮግራሙ በደንብ እንዲደርስ ቢደረግ ደስ ይለኛል ለማለት ነው። ኤኒዌይ ለነበረኝ ቆይታ ከልብ ነው ማመሰግነው። ጊዜያችሁ ያማረ ይሁን። ምናልባት በኋላ ደግሞ ትንሽ ቆየት ብለን ካነሙት ጋር እንመጣለን። መልካም ጊዜ። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መጠቃት።